ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በዕለተ እሁድ የማለዳ የስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። ዛሬ የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ከነዚህ መካከል የኤፍኤ ካፕ መርሃ ግብሮች ትላንትና ቀጥለው ተደርገዋል። ሲጠበቁ የነበሩ ጨዋታዎች ነበሩ። ወደ ሩብ ፍጻሜ ለማለፍ የተደረጉ ጨዋታዎች ናቸው። ማንቸስተር ሲቲ፣ ቸልሲና አርሰናል ትላንትና ተጋጣሚዎቻቸውን በማሸነፍ ወደ ቀጣዩ ዙር ማለፋቸውን ያረጋገጡ ቡድኖች ሆነው ነው የተረጋገጡት። ትላንትና የተደረጉ ጨዋታዎችን እንመለከታለን። በተለይ ማንቸስተር ሲቲ እና ኒውካስል ዩናይትድ ያደረጉት ጨዋታ ደግሞ እጅግ በጣም በጉጉት ሲጠበቅ የነበረ ጨዋታ ነው። ከእሱ ጋር አያይዘን ሰፋ ያሉ ጉዳዮችን እናነሳለን። በሌሎችም የአውሮፓ ታላላቅ ሊጎች ትላንትና የተደረጉ ዛሬም የሚደረጉ መርሃ ግብሮች ያሉ። ባርሴሎና ትላንትና በስፓኒሽ ላሊጋ ድል አድርጎ መሪነቱን ያጠናከረበትን ውጤት ነው ያመጣው። እሱንም እንመለከታለን። ክለቦችን የተመለከቱ ስፖርታዊ ጉዳዮችንም በስፋት ነው የምናነሳው። ከፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ በአክብሮት ጋብዛለሁ። ፉአድ ባሩ ይህንን ፕሮግራም እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። ቪዲዮአችንን ላይክ፣ ቻነላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ሀሳብ አስተያየቶቻችሁን፣ ስምና አድራሻችሁን እየጠቀሳችሁ ጻፉልን። አብራችሁን ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። ተመልሰን መጣን። ውድ ቤተሰቦቻችን የእንግሊዝ አምስተኛው ዙር የኤፍኤ ካፕ ጨዋታዎች ትላንትናው ቀጥለው ተደርገዋል። ትላንት 3 ያክል ጨዋታዎች ናቸው የተደረጉት። ማንስፊልድ ከአርሰናል ቀን ላይ የተደረገ ጨዋታ ነው ይሄኛው። ምሽት ላይ በነበረው ፕሮግራማችንም የተወሰኑ ነገሮችን ከዚህ ጨዋታ ጋር አያይዘን ለማንሳት ሞክረናል። ሌላኛው ትልቅ ፉክክር የታየበት የሬክሻም እና የቼልሲ ጨዋታ እንዲሁም ምሽት ላይ ተደርጓል። ሌላኛው ደግሞ በሴንት ጄምስስ ፓርክ ኒውካስል ዩናይትድ እና ማንቸስተር ሲቲ ያደረጉት ጨዋታ ትልቅ ፉክክር የታየበት መርሃ ግብር ነው። እነዚህ 3 ጨዋታዎች ትላንትና በኤፍኤ ካፕ የተደረጉ ናቸው። ሊቨርፑል ቀደም ብለው ዕለተ አርብ ላይ ወልቭስን አሸንፎ ወደ ቀጣዩ ዙር ማለፉን ማረጋገጡን እናስታውሳለን። ትላንትና ደግሞ 3 አላፊ ቡድኖችን ተለይተው ታውቀዋል። አርሰናል፣ ቸልሲና ማንቸስተር ሲቲ ለሩብ ፍጻሜ የተቀላቀሉ ሌሎች ቡድኖች መሆናቸውን ትላንትና አረጋግጠዋል። በቅደም ተከተላቸው እናንሳቸው። ቀን 9 ሰዓት ተኩል ላይ የጀመረው ጨዋታ ማንስፊልድን ከአርሰናል ጋር ያገናኘው ጨዋታ ነው። በተለይ ማንስፊልዶች በትላንትናው ጨዋታ ላይ በሜዳቸውና በደጋፊያቸው ፊት ነው ጨዋታውን ያደረጉት። በጣም አነስተኛ የምትባል አይነት ሜዳ ያላቸው 9260 ደጋፊዎችን ነው የሚያዘው። ትላንትና ግን 10022 ደጋፊዎች ሜዳ ላይ ተገኝተው እንደነበረ የሚያሳዩ መረጃዎች ናቸው የወጡት። ዋን ኮል ስቴዲየም ይባላል ይህ ስቴዲየም። ትላንትና አርሰናልና ማንስፊልድ ጨዋታቸውን ያደረጉበት ሜዳ ነው። ትላንትና አርሰናሎች በተለይ ከቋሚ አስተላለፋቸው ላይ በርከት ያሉ ለውጦችን አድርገው ነው የገቡት። እንደዚህ አይነት ውድድሮች ላይ ወይም ደግሞ እንደዚህ አይነት ተጋጣሚዎችም ሲኖሩ ዋና የሚባሉ ተጫዋቾችን ለማሳረፍ በጣም የሚጠቅም አይነት ጨዋታ እንደሆነም ይታወቃል። በተለይ በሳምንቱ አጋማሽ የአውሮፓ ቻምፒየንስ ሊግ ጨዋታ ላለበት፣ ከዛ ውጭ ደግሞ በፕሪሚየር ሊጉ ለዋንጫው እየገሰገሰ ለሚገኝ ቡድን እንደዚህ አይነት ውድድሮች በመሃል ሲመጡ የተወሰኑ ለተጫዋቾችን እረፍት ለመስጠትም የሚያገለግል አይነት መርሃ ግብር እንደሆነ ነው በርካቶች የሚያነሱት። በዚህ መሰረትም በትላንትናው ጨዋታ ለምሳሌ ኤቤሪቼ ኢዜም፣ ቪክተር ዮኬሬሽ፣ ፒዮሮ ሂንካፒየም፣ ከዛ ውጪ ቡካዮ ሳካ፣ ዩሪያን ቲምበር እነዚህ እረፍት የተሰጣቸው ተጫዋቾች እንደነበሩ ጭምር ነው በትላንትናው ጨዋታ ላይ የተመለከትነው። ከቋሚ አስተላለፍ ውስጥ በጣም ወሳኝ የሚባሉ ተጫዋቾች በትላንትናው ጨዋታ ላይ አልተመለከትናቸውም፣ ዴክላን ራይስን ጨምሮ ማለት ነውና እነ ዊሊያም ሳሊባ እነ ጋብሪኤል ማጋሌሽ ጭምር በቡድን ውስጥ ያልነበሩበትን አጋጣሚ ጭምር ተመልክተናል። በርከት ያሉ ተጫዋቾችን አሳርፈው ነው አርሰናል ጨዋታውን ያደረገው። በዚህም ደግሞ አርሰናል በትላንትናው ጨዋታ 2-1 በሆነ ውጤት ማሸነፍ ችሏል። ትላንት ሳልመንን እንዲሁ ሞስክዌራን እና ካላፊዮሪን በተከላካይነት አጣምሮ ነው ያጠቀማቸው። ጋብሪኤል ማርቲኔሊ፣ ሊያንድሮ ትሮሳር፣ ክሪስቲያን ኖርጋርድ፣ ማክስ ዶመን እንዲሁ ኖኒ ማድዋኬ፣ ካይ ሃቨርትስ እና ጋብሪኤል ሄሱስ ነበሩ በቋሚ አስተላለፍ ውስጥ በአርሰናል በኩል የተመለከትናቸው ተጫዋቾች። እጅግ ድንቅ ታለንትን ትላንትና ተመልክተናል። ማክስ ዶመን ትላንትናም በጨዋታው ላይ በጣም ጥሩ የሚባለውን ፐርፎርማንስ ያሳየበትን አጋጣሚ ጭምር ተመልክተናል። የደጋፊዎች የጨዋታው ኮከብ የተባለው ጭምር ማክስ ዶመን ነው። እያንዳንዱ የሚነካቸው ኳስ እጅግ ታለንትድ እንደሆኑ የሚያሳዩ አይነት ፐርፎርማንስን ነበር ትላንትና ሜዳ ላይ ሲያስመለክተን እንደነበር ጭምር እየተመለከት ነው። አርሰናል ሩብ ፍጻሜውን ተቀላቅሏል። 2-1 በሆነ ውጤት በማሸነፍ ኖኒ ማንድዌኬ ቀዳሚውን ጎል ማስቆጠር የቻለ ተጫዋች ነው። ተቀይሮ የገባው ኤቤሪቼ ኢዜ ደግሞ ለአርሰናል አሸናፊ የምታደርገዋን ጎል
ማስቆጠር ችሏል። ትናንትና ለማንስፊልድ ታውን ብቸኛውን ጎል ማስቆጠር የቻለው ዊል ኢቫንስ ይባላል። የአቻነቱን ጎል ነበር ማስቆጠር የቻለው ኤቤሪቼ ኢዜ ለአርሰናል ጎል አስቆጥሮ ጨዋታውን ከማሸነፋቸው በፊት የተጫዋች ጎል አስቆጥሯል። ማንስፊልዶች በተለይ የማንስፊልዶች ተጫዋቾች አብዛኞቹ በትልቅ ደረጃ የምናውቃቸው አይደሉም። በአንጻሩ ደግሞ ከአርሰናል ጋር መጫወትና ለአርሰናል መጫወት እጅግ በጣም ትልቅ ህልም ያላቸው ተጫዋቾች እንደሆኑ ከጨዋታው በኋላም በፊትም በሚሰጧቸው አስተያየቶች ጭምር ተናግረዋል። ለምሳሌ ያክል አርሰናል ላይ ጎል ያስቆጠረው ተጫዋች ዊል ኢቫንስ የሚባለው ተጫዋች ከዚህ ቀደም በእግር ኳስነት የተሰማራ አልነበረም። በቅርብ ነው ወደ እግር ኳስ የተቀላቀለው። ከዚህ በፊት በእንስሳት የወተት ተዋጽኦ የተሰማራ አርብቶ አደር እንደነበር ጭምር ያሳያል መረጃዎቹና አሁን ላይ ግን ፕሮፌሽናል እግር ኳስ ተጫዋች የሆነው ዊል ኢቫንስ አርሰናል ላይም ማንቸስተር ዩናይትድ ላይም ጎል ማስቆጠር የቻለ ተጫዋች ሆኗል። ለሱ በጣም ትልቅ ስኬት እንደሆነ ጭምር ነው የሚናገረው። ትናንትና አርሰናል ላይ ጎል አስቆጥሯል። ከዛ ውጭ ደግሞ 2024 ላይ ማለት ነው በኤፍኤ ካፕ ጨዋታ እንዲሁ ማንቸስተር ዩናይትድ ላይም ጎል አስቆጥሮ እንደነበረ የምናስታውሰው ነውና ይህ ተጫዋች ከአርብቶ አደርነት ወጥቶ ወደ ፕሮፌሽናል እግር ኳስነት ከገባ በኋላ ሁለቱ ትልቅ የሚባሉ ክለቦች ዩናይትድ ላይም አርሰናል ላይም ጎል ማስቆጠር መቻሉና በጣም ደስተኛ እንዳደረገው ጭምር ነው የተናገረው። ከዛ ውጭ ደግሞ ህልሜን አሳክቼ ያለው ደግሞ ሌላኛው ተጫዋች ነው። የማንስፊልድ የፊት መስመር አጥቂ የሆነው ሪስ ኦትስ ደግሞ ከአርሰናል ጋር ባደረገው ጨዋታ ህልሙን ማሳካቱን ጭምር ነው የተናገረው። በዚህ ጨዋታ ህልሜ እውን ሆኗል። ከልጅነት ህልሜ ለአርሰናል መጫወት ወይም ደግሞ ከነሱ በተቃራኒ መጫወት ነበር ሲል ሪስ ኦትስ ይናገራል። ያንን ደግሞ ዛሬ አሳክቼዋለሁ። እያንዳንዱ ቅጽበትን ስዝናናበት ነበር። በጣም ደስተኛ ነኝ ሲልም ጭምር ነው ከጨዋታው በኋላ ሀሳቡን የሰጠውና ምን ያክል ከአርሰናል ጋር መጫወት ወይም ደግሞ አርሰናልን እያዩ መጫወት ጭምር በጣም እንደሚያስደስታቸው ጭምር ነው። ከጨዋታው በኋላ በርከት ያሉ እነዚህን ሁለቱን ተጫዋቾች ያነሳን እንጂ በርከት ያሉ ተጫዋቾች እጅግ አስደናቂ ምሽትን እንዳሳለፉ ከአርሰናል ጋር መጫወት ብቻ በጣም በትልቁ የሚያነሱት ነገር እንደሆነ ጭምር ነው የተነገረው። አርሰናል የትናንትናውን ጨዋታ ማሸነፉን ተከትሎ ሩብ ፍጻሜውን የተቀላቀለ ሌላኛው ቡድን ሆኗል። ለአርሰናል ግን ምናልባት መጥፎ የሚባለው ዜና ምንም እንኳን ሚኬል አርቴታ ከጨዋታው በኋላም ቀለል ያለ ነው ቢሎም ሪካርዶ ካላፊዮሪና ሊያንድሮ ትሮሳርድ ግን ጉዳት ገጥሟቸው ተቀይረው ሲወጡ ተመልክተናል። ከጨዋታው በኋላ አሰልጣኝ ሚኬል አርቴታ በነበራቸው ፕሬስ ኮንፈረንስ ላይ ግን የእነዚህ ሁለት ተጫዋቾች ጉዳት ያን ያክል የሚያሳስብ አይደለም፣ ቀለል ያለ ጉዳት ነው ሲሉ ጭምር ተናግረዋል። በቀጣይ ጨዋታዎች ላይ የሚኖራቸው አስተዋጽኦን የምንመለከት ነው የሚሆነው። ባለፉት ጥቂት ጨዋታዎች ላይ የአርሰናል ተጫዋቾች የተወሰኑ ጉዳት የገጠማቸው ተጫዋቾች እንዳሉ እናውቃለን። ለምሳሌ ያክል ማርቲን ኦዴጋርድ ባለፉት ጥቂት ጨዋታዎች ለአርሰናል ግልጋሎት መስጠት አልቻለም። እንዲሁ ዊሊያም ሳሊባም ባለፈው በፕሪሚየር ሊጉ ጨዋታ ላይ በጉዳት ምክንያት እንዳልነበረ የምናስታውሰው ነውና አሁን የሊያንድሮ ትሮሳርድ እና የሞስኩዌራ የካላፊዮሪ ጉዳት ደግሞ ሌላኛው ራስ ምታት ሊሆንባቸው እንደሚችል ጭምር ነው የተነገረው። ነገር ግን አሰልጣኝ ሚኬል አርቴታ እንዳልኳቸው ቀለል ያለ ጉዳት ነው የገጠማቸው የሚል አይነት ሀሳብን ነው ከጨዋታው በኋላ ሀሳቡን እንደሰጠ ጭምር እየተመለከት ነው። ትናንትና ለማንስፊልዶች ለአርሰናል ግን ያን ያክል ቀላል ተጋጣሚ ነበሩ ብሎ ማንሳት አይቻልም። በርከት ያሉ የጎል ሙከራዎችን ጭምር አድርገዋል። ምንም እንኳን በኳስ ቁጥጥሩ አርሰናል ዶሚኔት አድርጎ የነበረ ቢሆንም ነገር ግን በሙከራዎች ረገድ ግን ጥሩ የሚባሉ የጎል ሙከራዎችን አድርገዋል። 18 የጎል ሙከራዎችን ነው ትናንትና ያደረጉት ማንስፊልዶች። በአንጻሩ አርሰናል 19 የጎል ሙከራዎችን ማድረግ የቻለበትን አጋጣሚ ተመልክተናል። 1.99 ኤክስጂዎችን አስመዝግበዋል ማንስፊልዶች። በአንጻሩ አርሰናል 2.73 ኤክስጂዎችን ማስመዝገብ የቻለበት መርሃ ግብር ሆኖ ነው የተጠናቀቀው። በዚህም 2-1 በሆነ ውጤት ማሸነፉን ተከትሎ ወደ ቀጣዩ ዙር ማለፉን ወደ ሩብ ፍጻሜው ማለፉን ያረጋገጠ ቡድን መሆኑን አረጋግጧል አርሰናል። ሌላኛው ከጨዋታ በኋላ ኤቤሪቼ ኢዜ ሀሳቡን ሰጥቷል። ሁሉንም ዋንጫዎች ለማሸነፍ ተክተን እየሰራን ነው ብለዋል ኤዜም። ዘንድሮ አርሰናል 4 ዋንጫዎችን ለማሸነፍ በሁሉም ውድድሮች ላይ እንዳለ ይታወቃል። ፕሪሚየር ሊጉን በአንደኝነት እየመራ ነው። ቻምፒየንስ ሊጉን 16ቱ ዙር ውስጥ ተቀላቅሏል። ከዛ ውጭ ከባየር ሌቨርኩዘን ጋር ነው ጨዋታውን የሚያደርገው በአውሮፓ ቻምፒየንስ ሊግ። በኤፍኤ ካፕ ደግሞ አሁን ሩብ ፍጻሜ መድረሱን አረጋግጧል። ካራባው ካፕ ፍጻሜ ተፋላሚ ነውና 4 ዋንጫዎችን ለማሳካት ወይም ኳድረፕል ለማሳካት በትልቁ እንቅስቃሴዎችን እያደረገ የሚገኝበት ጊዜ ላይ ነውና ኤዜ ሁሉንም ዋንጫዎች ለማሸነፍም ተክተን እየሰራ ነው ሲልም ጭምር ነው የተናገረው። የአርሰናልን የማሸነፊያ ግብ ያስቆጠረው ኤቤሪቼ ኤዜ ግብ በማስቆጠሩ ደስተኛ መሆኑን ነው ከጨዋታው በኋላ የተናገረው። በግሉ በጣም ደስተኛ ነኝ ያለው ኤዜ ወደ ጎል ለመሞከር አጋጣሚውንና ክፍተትንም ሲያገኝ እንደተጠቀመበት ጭምር ነው የተናገረው። ትናንትና ተቀይሮ ገብቶ ነው የማሸነፊያውን ጎል ማስቆጠር የቻለው። በዚህ ድባብ መጫወት በጣም ከባድ ነው፣ ነገር ግን የነበረንን አድርገናል። አሁን ደግሞ ወደ ቀጣዩ ዙር አልፈናል ሲል ነው ኤቤሪቼ ኤዜ እየተናገረው።
አክሎም ጠንክረን እየሰራ ነው፣ ሁሉንም ዋንጫዎችም ለማሸነፍ ሁሉንም ነገር እያደረግን ነው ሲልም ጭምር ይናገራል። ኤቤሪቼ ኢዜ ከጨዋታው በኋላ ሲናገር ለመጫወት በጣም አስቸጋሪ ቦታ ነው ጨዋታን ያደረግነው፣ ነገር ግን ማድረግ እንፈልግ የነበረውን ነገር አድርገን ነው ከጨዋታው የወጣ ነው። ወደ ቀጣዩ ዙርም ተቀላቅለናል። በሂደቱ ላይ ሳታተኩር መሆን የምትፈልግበት ቦታ ላይ መሆን በጭራሽ አይቻልም እና ተክተን እየሰራን ነው፣ የምንችለውን ሁሉ ነገርም እያደረግን ነው ሲልም ጭምር ነው የተናገረው። ኤቤሪቼ ኢዜ ከጨዋታው በኋላ ሲናገር አርቴታ ሊያንድሮ ትሮሳርድ እና ሪካርዶ ካላፊዮሪ ትላንትና ጉዳት ገጥሟቸው ከወጡ በኋላም ቀለል ያለ ጉዳት እንዳጋጠማቸው በፕሬስ ኮንፈረንሳቸው ላይ አንስተዋልና በቀጣዮቹ ጨዋታዎች ሊመለሱ እንደሚችሉ ጭምር ነው የተናገረው። የአርሰናል የውድድር ዘመን እጅግ ስኬታማ የሚያደርግ ድንቅ ክስተትም ተመዝግበዋል። ኖኒ ማንድዌኬ በማንስፊልድ ላይ ያስቆጠራት ግብ የመጀመሪያው ግብ ማለት ነው። አርሰናሎች በዚህ ውድድር ዓመት በሁሉም ውድድሮች ያስቆጠሩትን የጎል ብዛት 100 ያደረሰ ነው። ከዛ በኋላ ኤዜ ማስቆጠሩ ደግሞ በአጠቃላይ አሁን አርሰናል 101 ግቦችን በሁሉም ውድድሮች ላይ ማስቆጠር የቻሉበትን አጋጣሚ የተመለከተ ነውና ይሄ በጣም ትልቅ የሚባል ቁጥርን ጭምር እያስመዘገቡ እንዳለ ነው እየተመለከትን የምንገኘው። ሰሞኑን አርሰናል ላይ በተለይ አንዳንድ ትችቶች ሲሰነዘሩ እንደነበር ጭምር እናስታውሳለን። እርግጥ ነው አሸናፊ ቡድኖች ላይ ሁሌም እንደዚህ አይነት ነገሮች የሆኑ ነገሮችን ማንሳታቸው አይቀሬ እንደሆነ በርካቶች ይጠቁማሉ። ነገር ግን ፋቢያን ሆርዝሌር በቅርቡ የሰጠው ሀሳብ በርካቶችን እያነጋገረ ነው የሚገኘው። አርሰናል ከአጨዋወት ስታይሉ ጋር በተያዘ ጥያቄዎች ይነሱበታል። ከዛ ውጭ ከሴት ፒሶች ጋር በተያዘም ወይም ደግሞ የቆሙ ኳሶች ላይ ነው ትኩረት ያደረገው የሚሉ አይነት ጥያቄዎች ተነስተውበት አሰልጣኝ ሚኬል አርቴታ በጣም ተደጋጋሚ ጊዜ ምላሽ ሰጥተውበታል። ይሄም አንድ ጎል ማስቆጠሪያ መንገድ ነው ሲሉ ጭምር ተናግረዋል። ፔፕ ጓርዲዮላም ይሄ ጥያቄ ተደጋጋሚ ጊዜ ቀርቦላቸው እንግዲህ እግር ኳስ ነው፣ ስለዚህ ደግሞ ጎሎችን ለማስቆጠር ነው የምንጫወተው፣ ወይ ከሲስተሞቹ ጋር መላመድ አለብህ ወይ ደግሞ ወደ ኋላ ትቀራለህ ሲልም ጭምር ፔፕ ጓርዲዮላ መናገሩ ይታወሳልና ከብዙ ነገሮች ጋር በተያዘ አርሰናል ላይ ጥያቄዎች ይነሱ ነበር። ፋቢያን ሆርዝሌር ደግሞ ከአጨዋወቱ ጋር በተያዘም እንዲሁ ደግሞ ደቂቃ ከመፍጀት ጋር በተያዘ ጥያቄዎችን ሲያነሱ ነበርና በርካቶች የራሱ ቡድን ላይ ትኩረት ቢያደርግ ይሻላል፣ ብራይተን ኤንድ ሆቭ አልቢዮን ከ12 ጨዋታዎች ያሸነፈው 3 ጨዋታዎችን ብቻ ነው የሚሉ አይነት ሀሳቦችን ሲያነሱበት ነበር። ዴክላን ራይስ በአርሰናል የአጨዋወት ዘይቤ ላይ ስለተሰነዘረው ትችት ምላሹን ሰጥቷል። በአርሰናል ከነበርኩበት ጊዜ ጀምሮ በየሳምንቱ ጫጫታዎች ይሰማሉ። ለአርሰናል መጫወት የሚያመጣው ይሄ እንደሆነ ጠንቅቄ ያውቃለሁ። ሰዎች የጨዋታውን ክፍሎች ይወዳሉ ወይም ደግሞ አይወዱም የሚለው እኛን አይመለከትም። መጀመሪያ ራሳችን ላይ ነው ማተኮር ያለብን፣ እነሱም ራሳቸው ላይ ነው ማተኮር ያለባቸው። እንዴት እንጫወት፣ ዋናው ነገር ማሸነፍ ነው ሲልም ነው ለስካይ ስፖርት ዴክላን ራይስ የተናገረው። እንዴትም ብንጫወት ዋናው 3 ነጥቡን ይዘን መውጣታችን ነው ሲልም ነው ዴክላን ራይስ ሀሳቡን የሰጠው። ሚኬል አርቴታ ስለ ድንቁ ተጫዋች ማክስ ዶመን ሀሳቡን ሰጥቷል። እጅግ በጣም ድንቅ ታዳጊ ተጫዋች እንደሆነ ትላንትናም በድጋሚ ሜዳ ላይ ማሳየት ችሏል። አርቴታ ይናገራል። ማክስ ዶመን አሁንም ቢሆን እጅግ በጣም ድንቅ ታለንት ያለው ተጫዋች ነው። ኳስ በምትነጥርበት ሰዓትና ሰዎች ከጀርባ ሆነው ጫና በሚፈጥሩበት ወቅትም እሱ ጊዜና ቦታን የሚቆጣጠርበት መንገድ እንዲሁም የሚያደርጋቸው የኳስ ንክኪዎች በቀላሉ የሚታመኑ አይደሉም። ይህንን ያለ ደግሞ እንደዚህ አይነት ያለው ተሰጥኦ ያለው ተጫዋች ደግሞ በግልጽ ወደፊት ኮከብ እንደሚሆን ያሳያል ሲልም ጭምር ነው ሀሳቡን እየሰጠም የሚገኘውና በጣም ድንቅ ኮከብ እንደሚሆንም ጭምር ነው አሰልጣኝ ሚኬል አርቴታ ምስክርነቱን እንደሰጠው ጭምር እየተነገረው። ትናንትና አርሰናል ማሸነፉን ተከትሎ ወደ ቀጣዩ ዙር ማለፉን አረጋግጧል። ሌሎቹን ጨዋታዎች እንመልከት። ቼልሲ ትናንትና እጅግ በጣም ተቸግሮ ያመሸበት መርሃ ግብር ነበር። ከሬክሻም ጋር ትናንትና ጨዋታውን ያደርገዋል። በሬክሻም ሜዳ የተደረገ መርሃ ግብር ነበር። የኤፍኤ ካፕ 5ኛ ዙር ጨዋታ ነው ይህ ጨዋታ። ትናንትና ቼልሲዎች ምንም እንኳን በጭማሪው ደቂቃ ወይም 30 ደቂቃ ተጨምሮ ጎሎችን አስቆጥረው ወደ ቀጣዩ ዙር ማለፋቸውን ቢያረጋግጡም ነገር ግን መደበኛው የጨዋታ ክፍለ ጊዜ ላይ ግን በጣም በትልቁ ተቸግረው የነበረበትና ትልቅ ፉክክር ያገኙበት መርሃ ግብር እንደነበር ጭምር ነው የተመለከትነው። በቼልሲ በኩልም እንደሚጠበቀው በቋሚ አስተላለፍ ከምናውቃቸው ተጫዋቾች በአብዛኛው ማለት ይቻላል ሁሉንም ማለት ይቻላል ኦልሞስት በአብዛኛው ለውጦችን አድርገው ነው አሰልጣኝ ሊያም ሮስኒየር የትናንትናውን ጨዋታ ጅማሩን ያደረጉት። ግብ ጠባቂውን ሮበርት ሳንቼዝን ያደረጉት በተለይ በሳምንቱ አጋማሽ በነበረው የተወዳጁ እንግሊዝ ፕሪሚየር ሊግ ከአስተን ቪላ ጋር በነበረው ጨዋታ ትልቁ ዝግብ ካስነሱ ጉዳዮች መካከል አንደኛው ሮበርት ሳንቼዝን ቀይረው በፊሊፕ ዮርገንሰን መጀመራቸው ነበርና በዛ ጨዋታ ላይ በጣም ብዙ ነገሮች ተነስተው ነበር። ግብ ጠባቂ ሮበርት ሳንቼዝም ብስጭት ውስጥ ገብቶ እንደነበር ጭምር ይነገራል። ነገር ግን አሰልጣኝ ሊያም ሮስኒየር የተናገሩት ነገር እኛ ጨዋታን ለማሸነፍ ነው ወደ ሜዳ የምንገባውና ጨዋታን ያሸንፉልኛል የምላቸውን ቋሚ 11 ተጫዋቾችን እመርጣለሁ። ፊሊፕ ዮርጌንሰንም ዝም ብሎ አልነበረም የተቀመጠው፣ በልምምድ ሜዳ ላይ ጠንክሮ ሲሰራ ነበር። እሱን ማሰለፍን መርጫለሁ ሲሉ ጭምር ተናግረው ነበር። ትናንትና ግን ሮበርት ሳንቼዝን በኤፍኤ ካፕ መርሃ ግብር
ወደ ቋሚ አስተላለፍ መልሰውታልና ኤፍኤ ካፕ ላይ መጠቀማቸው ምናልባት የፕሪሚየር ሊግና አውሮፓ ቻምፒየንስ ሊግ ጨዋታዎች ላይ ፊሊፕ ዮርጌንሰንን በዚህ ሰዓት ተመራጭ ሊያደርጉት እንደሚችሉ የሚያሳየው ፍንጮችን አሳይተውናል ተብሎ ነው የሚታመነው። በትናንትናው ጨዋታ ላይ ደካማ ቢባል እንቅስቃሴ ነው ሮበርት ሳንቼዝ አሳየው። ከዛ ውጪ ቤን ዋይት፣ ባዲያሼል፣ ቶሲና ደርቤውና እንዲሁ ሳር በተከላካይነት ስፍራ ላይ ነበሩ። ዡሪየል ሃቶም እንዲሁ ነበር። ሮሚዮ ላቪያ፣ አንድሪያስ ሳንቶስ፣ አቼፖንግ፣ ጋርናቾ፣ ፔድሮ ኔቶና ሊያም ዴላፕ ነበሩ በትላንትናው ጨዋታ ላይ በቋሚ አስተላለፍ ውስጥ የተካተቱት። ዴላፕ ትላንትና ማስቸጋሪ ምሽትን እያሳለፈበት አጋጣሚ ነው። ባለፉት ጥቂት ጨዋታዎችም ትችት ሲሰነዘርበት ጭምር እንደነበር እናስታውሳለን። ጎሎችን እያስቆጠረ አይደለም በሚል በፕሪሚየር ሊግ ውስጥ ለቼልሲ አንድ ጨዋታ ላይ ብቻ ነው ኳስና መረብን ማገናኘት የቻለውና በጣም በትልቁ ትችቶች እየተነሱበት ቢሆንም ትላንትናም ያንን ነገር መሻር የሚችልበትን እድል አግኝቶ ሳይጠቀምበት ቀርቷል። ቀዳሚው ያደረገውን ጎል ያስቆጠሩት ሬክሲያሞች ነበሩ። ስሚዝ 18ኛው ደቂቃ ላይ ባስቆጠረው ጎል መሪ ሆኑ። ነገር ግን 40ኛው ደቂቃ ላይ ግብ ጠባቂው ኦኮንኳው የተባለ ተጫዋች ግብ ጠባቂያቸው ራሱ ላይ በማስቆጠሩ የመጀመሪያው 45 የጨዋታ ክፍለ ጊዜም 1-1 ነበር የተጠናቀቀው። ከዛም 78ኛው ደቂቃ ላይ ዱዌል ጎል አስቆጥሮ ሬክሳሞችን በድጋሚ መሪ ያደረገ። ነገር ግን ከ4 ደቂቃዎች ልዩነት በኋላ አቼፖንግ ኳስና መረብን አገናኝቶ ቼልሲ ናቸው ያደረገ ጎል አስቆጠረ። 93ኛው ደቂቃ ላይ አንድ የሬክሳም ተጫዋች ዶብሰን የተባለ ተጫዋች አሌሃንድሮ ጋርናቾ ላይ በሰራው በጣም ጠንከራ ያለ ፋውል ምክንያት በቀጥታ ቀይ ካርድ ከሜዳ የወጣበትን አጋጣሚ ተመልክተናል። በትላንትናው ጨዋታ በቼልሲ በኩል በጥሩ ሁኔታ ከተመለከትናቸው ተጫዋቾች መካከል አንደኛው አሌሃንድሮ ጋርናቾ ነው። በትላንትናው ጨዋታ በጣም ጥሩ እንቅስቃሴዎችን ሲያደርግ ነበር። 96ኛው ደቂቃ ላይም ኳስና መረብን አገናኝቶ የቼልሲን መሪነት ከፍ አደረገው። ይሄ መደበኛው 90 ደቂቃ ከተጠናቀቀ በኋላ የተጨመረላቸው 30 ደቂቃዎች ነው። በዛም አሌሃንድሮ ጋርናቾ ኳስና መረብን አገናኝቶ ወደ መሪነት መለሳቸው 3-2። እንዲሁ ተቀይሮ የገባው ዣኦ ፔድሮ በራሱ ጥረት ኳስና መረብን አገናኝቶ ጨዋታውን 4-2 በሆነ ውጤት ማሸነፍ የቻሉበት ውጤት ነው ትላንትና የተመዘገበው በቼልሲ በኩል። በአጠቃላይ በጨዋታው ላይ 68 በመቶ የኳስ ቁጥጥር ነበራቸው። 21 የጎል ሙከራዎችን አድርገዋል። 1.61 ኤክስጂዎችን አስመዝግበዋል። በኤክስጂ ደረጃ ግን ሬክሳም የተሻለ ቁጥር ነበረው። 1.80 ነው ትናንትና ማስመዝገብ እየቻሉትና ጥሩ ፉክክር የተደረገበት ጨዋታ ነው ብሎ ማንሳት ይቻላል። ጨዋታውን ግን ቼልሲ ያሸነፈው ወደ ቀጣዩ ዙር ማለፉን ያረጋገጠበት ውጤት ሆኖ ተመዝግቧል። ቼልሲ ማሸነፉን ተከትሎ የኤፍኤ ካፕ ሩብ ፍጻሜን የተቀላቀለ ቡድን መሆኑን አረጋግጧል። ትላንትና ማሸነፉን ተከትሎ ትልልቆቹ ቡድኖች ወደ ቀጣዩ ዙር እያለፉ ነው። ምክንያቱም ሊቨርፑል አርብ ዕለት አልፏል። አርሰናል ትላንትና ቀደም ብሎ አረጋግጧል። እንዲሁ ቼልሲ አልፏል። ከዛ ውጭ ደግሞ ምሽት ላይ በተደረገው ጨዋታ ማንቸስተር ሲቲም እንዲሁ በሴንት ጄምስስ ፓርክ ወደ ኒውካስል ዩናይትድ ሜዳ አምርቶ ኒውካስልን 3-1 በሆነ ውጤት በማሸነፍ ሌላኛው ወደ ሩብ ፍጻሜ መቀላቀሉን ያረጋገጠ ቡድን ሆኖ ነው የተመለከትነው። በሳምንቱ አጋማሽ ኒውካስል ዩናይትዶች በ10 ተጫዋች በሜዳቸው ሴንት ጄምስስ ፓርክ ሌላኛውን የማንቸስተር ከተማ ክለብ ማንቸስተር ዩናይትድን አስተናግደው ጨዋታውን ማሸነፋቸውን እናስታውሳለን። 2-1 በሆነ ውጤት ነበር ያንን ጨዋታ ያሸነፉት። ዊሊያም ኦሱላ መጨረሻ ደቂቃ ላይ ባስቆጠረው ጎልና ያ መነቃቃት በትላንትናው ጨዋታ ላይም እንደሚቀጥል በርካቶች አምነው ነበር። የኤዲሃው ቡድን ዘንድሮ በጣም አስቸጋሪ የሚባሉ ጊዜያቶችን ሲያሳልፍ ተመልክተናል። አምና በርግጥ የካራባው ካፕ ዋንጫን በማሸነፍ ከበርካታ ጊዜያቶች በኋላ ለኒውካስል ዩናይትድ ዋንጫ የመጡበት ዓመት እንደነበር እናስታውሳለን። ነገር ግን በጣም አስቸጋሪ ጊዜን ደግሞ ዘንድሮ በፕሪሚየር ሊጉም በሌሎች ውድድሮችም እያሳለፈ ይገኛል። ምንም እንኳን በአውሮፓ ቻምፒየንስ ሊግ 16ቱን መቀላቀል ቢችልምና የኤዲሃው ቡድን በፕሪሚየር ሊጉ ተቸግሯል። በኤፍኤ ካፕ ውስጥ ምን አይነት ውጤት ያመጣል የሚለው ሲጠበቅ የነበረ ጨዋታ ነው። የትላንትናውን ጨዋታ ግን በማንቸስተር ሲቲ 3-1 በሆነ ውጤት ተሸንፎ ከውድድሩ ውጪ መሆኑን ያረጋገጠበት መርሃ ግብር ሆኗል። ማንቸስተር ሲቲም ልክ ቅድም እንደጠቀስኳቸው እንደ ቸልሲና እንደ አርሰናል ሁሉ በበርከት ባሉ ውድድሮች ላይ በአራቱም ውድድሮች ላይ ማንቸስተር ሲቲም አለ። የአውሮፓ ቻምፒየንስ ሊግ ለ16 ውስጥ አለ። ከሪያል ማድሪድ ጋርም በሳምንቱ አጋማሽ በጣም ጠንከር ያለ ጨዋታ ይጠብቀዋል ጭምር። ከዛ ውጪ በፕሪሚየር ሊጉ ሁለተኛ ደረጃ ላይ ተቀምጦ ከአርሰናል ጋር ፉክክር እያደረገ ነው። ከዛ ውጪ በካራባው ካፕ የፍጻሜ ተፋላሚ ነው። እንዲሁ ኤፍኤ ካፕ ላይም ያለበት ቡድን እንደሆነ ይታወቃልና በሁሉም ውድድሮች ልክ እንደ አርሰናል ሁሉ በአራት ውድድሮች ላይ እየተፋለመ የሚገኝ ቡድን እንደሆነ ይታወቃልና ትላንትናም እንዲሁ እንደ ቼልሲና እንደ አርሰናል ሁሉ ከቋሚ አስተላለፉ የተወሰኑ ተጫዋቾችን ለውጥ አድርጎ የገባበት አጋጣሚ ነው። በማንቸስተር ሲቲ በኩል የተመለከትነው ትራፈርድ በግብ ጠባቂነት ነበር። ናታናኬ፣ ኩሳኖቭ፣ ስቶንስ እና እንዲሁ ደግሞ ማታያስ ኑኔስ ነበሩ። ኒኮ ኦራይሊ ከጉዳት መልስ በትላንትናው ጨዋታ ላይ ተመልክተነዋል። እንዲሁ ኒኮ ጎንዛሌዝም ነበር። ጀረሚ ዶኩም ከጉዳት መልስ ትላንትና በቋሚ አስተላለፍ ውስጥ ተካተው ነበር። ቲያኒ ራይንደርስ፣ ሳቪኒዮ እና ኦማር መርሙሽ በትላንትናው ጨዋታ
በቋሚ አስተላለፍ ውስጥ የተካተቱ ተጫዋቾች ናቸው። ኦማር ማርሙሽ 2 ጎሎችን አስቆጥሮ እንዲሁ ሳቪኒሆም ጎል አስቆጥሮ ነው 3-1 በሆነ ውጤት ማሸነፍ የቻሉት። ሃርቬ ባርንስ ባስቆጠረው ጎል ቀዳሚ እንደነበሩ ተመልክተናል ኒውካስል ዩናይትዶች። ነገር ግን ከዛ በኋላ ግን ኦማር ማርሙሽ 2 ግቦችን እንዲሁ ሳቪኒዮ 1 ጎል አስቆጥሮ ማንቸስተር ሲቲን የ3-1 አሸናፊነትን ያስገኝተውለታል። ወደ ቀጣዩ ዙርም ማለፋቸውን አረጋግጠዋል። ኦማር ማርሙሽ ከጨዋታ በኋላ ሲናገር አስደናቂ ብቃትን ያሳየ ነው። በጥሩ ውጤት ሁኔታውን አልጀመርነውም ነበር፣ ነገር ግን ቀድመን አምነን ነበር። አስተሳሰባችንና ወኔያችን በሜዳ ላይ ያሳይተናል። በስተመጨረሻም ወደ ቀጣዩ ዙር በሜዳችን በጣም ደስተኞች ነን ሲልም ጭምር ነው 2 ግቦችን ያስቆጠረው ይህ ተጫዋች ወይም ግብፃዊው ተጫዋች የተናገረው ኦማር ማርሙሽ። ጆን ስቶንስም ሀሳቡን ሰጥቷል። የውድድር ዘመኑ ጅማሬ በጣም ጥሩ ነበር፣ ከዚያ ግን ጉዳት አስተናገድኩኝ፣ ደግሜም ተጎዳሁኝ። ወደ ቡድኑ ተመልሶ ያንን የጨዋታ ሪትም ማግኘት በጣም ከባድ ነበር ለኔ። ነገር ግን ሜዳ ውስጥ መገኘት፣ መጫወት፣ ለቡድኑ አስተዋጽኦችን ማበርከትና የጨዋታ ሪትሜን መልሼ ማግኘት ግን ደስ የሚል አይነት ነገር አለው። ይህም ትልቅ ነገር ነው ሲልም ጭምር ይናገራል። ጆን ስቶንስ ሲናገረ ከጨዋታ በኋላ ሀሳቡን ሲሰጥ በተለይ ደግሞ እዚህ በመጀመሪያዎቹ 20 ደቂቃዎች የጨዋታን ፍጥነትና ጉልበት ሁልጊዜም አስቸጋሪ እንደሚያደርጉበት ጭምር አውቃለሁ ሲል ጭምር የተናገረው። እኛ የተከላካይ መስመራችንን ወደፊት አስጠግተን ወይም በሃይላይን እንጫወታለን፣ እነሱ በአንዳንድ አጋጣሚዎች ያንን ሰብረው የሚገቡበትን መንገድ ደግሞ አግኝተው ነበር። ለዚህም ደግሞ ዝም ብሎ ወደ ጨዋታው መመለስ አስፈላጊ ነበር። በጣም ጥሩ ጨዋታን እንዳደረገን ተስፋ አደርጋለሁ፣ ለእኔም በጣም አሪፍ ምሽት ነበር ሲልም ጭምር ነው ጆን ስቶንስ ከጨዋታው በኋላ የተናገረው። ሌላኛው ኦማር ማርሙሽ የሰጠው ሀሳብ እንደ 9 ቁጥር በጣም አስፈላጊ ነው ግቦችን ማስቆጠር። እነዚህ ደግሞ ቀላል ግቦች ናቸው፣ በጣም የተሻሉና በጣም ቀለል ያሉ ናቸው። ነገር ግን ቡድኑ በጎል በጊዜም ደግሞ በጣም ደስተኛ ነኝ በጎል በማስቆጠርም ቡድኑንም በማገዝ ጭምር ሲል ነው ማርሙሽ የሚናገረው። ማቲያስ ኑኔስ 2ኛውን ጎል ሲገባ አየሁት፣ ሰንጥቆ አቀበለኝ፣ ነካውትም፣ ከዚያም ደግሞ ክፍት ነበር፣ ኳሱን ደግሞ ከዛ ሾትኩት። እናም ኳሱን ወደ መረብ ውስጥ በመግባቱ በጣም ደስተኛ ሆኛለሁ። ከኒውካስል ዩናይትድ ጋር ሲጫወት ሚስጥሩ እንደሆነ አላውቅም፣ ነገር ግን ቡድኑ ላይ በድጋሚ በመርዳቴ ደስተኛ ነኝ። እናም ቀጣይ ጨዋታዎችን በጉጉት እጠብቃለሁ ሲልም ጭምር የተናገረው ኦማር ማርሙሽ በኒውካስል ዩናይትድ ላይ ማስቆጠር ይቀነዋል። በርከት ያሉ ግቦችን ያስቆጠረው ኒውካስል ዩናይትድ ላይ እንደሆነ ነው የሚያሳዩ ቁጥሮችም የተመለከት ነው። ኦማር ማርሙሽ ለድጋፍ ለተጓዙ የሲቲ ደጋፊዎችም ምስጋናውን አቅርበዋል። በጣም የሚገርም ድባብ ነበር። የሜዳ ላይ የሚያሳዩን ስሜትና የሚያደርጉት ድጋፍም የማይታመን ነው። ለእነሱ በጣም እናመሰግናለን። ሁልጊዜም ደስተኛ እንዲሆኑም እንፈልጋለን ሲልም ጭምር ነው ኦማር ማርሙሽ ሀሳቡን የሰጠው። ፔፕ ጓርዲዮላ ስለ ጄምስ ትራፎርድ ከጨዋታው መጠናቀቅ በኋላ ሀሳቡን ሰጥቷል። ጄምስ ትራፎርድ በዚህ ውድድር ዘመን ኒውካስልን 3 ጊዜ ገጥሞ በ3ቱም አሸንፈዋል። ከ2 ውድድሮችም አስወጥቷቸዋል። ስለዚህም ክለቡ በዚህ ውድድር ዘመን የመጀመሪያ ፍጻሜ ጨዋታውን እንዲበቃ ያደረገ ሲሆን አሁን ደግሞ ሌላ የፍጻሜ ጨዋታ ለመጨመርም አለመው እየተንቀሳቀሰ እንደሚገኝ ጭምር ነው። ፔፕ ጓርዲዮላ ስለ ጄምስ ትራፎርድ አቋም ተጠይቀው ምላሻቸውን እየሰጡበት አጋጣሚ ጭምር ነው የተመለከተው። ማንቸስተር ሲቲም ሌላኛው ሩብ ፍጻሜውን የተቀላቀለ ትልቅ ቡድን መሆኑን ጭምር ተመልክተናል። 21 የጎል ሙከራዎችን አድርጓል። በትናንትናው ጨዋታ ላይ 8ቱ ኢላማቸውን የጠበቁ ሙከራዎች ነበሩ። ኒውካስል ዩናይትድ ከዚህኛው ውድድርም ውጪ በሆኑን ያረጋገጠበት ውጤት ነው የተመዘገበው። የእንግሊዝ የኤፍኤ ካፕ ጨዋታዎች የ5ኛ ዙር መርሃ ግብሮች ወይም ወደ ሩብ ፍጻሜ ለማለፍም የሚደረጉ ጨዋታዎች ዛሬም በ3 ጨዋታዎች ቀጥለው ይደረጋል። ቀን 9 ሰዓት ሲል ፉልሃም በሜዳው ክራቨን ኮቴጅ ሳውዝሃምፕተንን የሚያስተናግድበት ጨዋታ ይደረጋል። በክራቨን ኮቴጅ ነው የማርኮ ሲልቫ ቡድን ጨዋታውን የሚያደርገው። ይህ ጨዋታ እንዳልኳችሁ ቀን 9 ሰዓት ሲል የሚደረግ መርሃ ግብር ነው። ሌላኛው ቀን 10 ሰዓት ከ30 ላይ ፖርት ቫል እና ሰንደርላንድ የሚያደርጉት ጨዋታ እንዲሁ ይጠበቃል። ልክ ምሽት 1 ሰዓት ከ30 ሲል ኤላንድ ሮድ ላይ ሊድስ ዩናይትድ እና ኖርዊች ሲቲ የሚያደርጉት መርሃ ግብር ዛሬ የሚደረጉ ተጠባቂም የእንግሊዝ የኤፍኤ ካፕ የ5ኛ ዙር ጨዋታዎች መሆናቸው ነው የተረጋገጠው። ሌሎች የአውሮፓ ታላላቅ ሊግ ጨዋታዎችም ትናንትና ቀጥለው ተደርገዋል። በፍሬንች ሊግ ከዛ ውጪ በጣሊያን ሴሪኤ፣ ጀርመን ቡንደስሊጋ እና ስፓኒሽ ላሊጋም ሲጠበቁ የነበሩ ጨዋታዎች ናቸው ትናንትና የተደረጉት። የጣሊያን ሴሪኤ መርሃ ግብሮችን እናስቀደም። ትናንትና ዩቬንቱስ ድል ቀንቶታል። በተለይ በአውሮፓ ቻምፒየንስ ሊግ የሚያሳትፈውን ቦታ ይዞ ለማጠናቀቅ በጣም ትልቅ ፉክክር እየተደረገ ነው። ከሻምፒዮንነቱ ይልቅ ያንን ቦታ ይዞ ለማጠናቀቅ የሚደረገው ፉክክር ነው አሁን ላይ በጣሊያን ሴሪኤ በትልቁ እየተመለከትን የምንገኘው። በዛ ቦታ ላይ የሚገኙ በጣም በርከት ያሉ ቡድኖች ናቸው የሚገኙት። ኢንተር ሚላን ሊጉን በ67 ነጥቦች ነው እየመራ የሚገኘው። ሁለተኛ ደረጃ ላይ እንኳን የተቀመጠውን ኤሲ ሚላንን ከተመለከትን በ10 ነጥቦች ዝቅ ብሎ ሁለተኛ ደረጃ የተቀመጠውና በሻምፒዮንነት ፉክክሩ ላይ ያን ያክል አጓጊ ነገሮች እንደሌሉና ኢንተር ሚላን
በበላይነት የማጠናቀቅ ዕድሉ ሰፊ እንደሆነ ነው እየተገለጸ የሚገኘው። ነገር ግን የአውሮፓ ቻምፒየንስ ሊግን ቦታ ይዞ ለማጠናቀቅ ግን ለምሳሌ ያክል ናፖሊ 56 ነጥቦችን ነው የያዘው። ከናፖሊ ውጭ ግን ኮሞ በጣም ድንቁ የሴስ ፋብሬጋስ ቡድን 51 ነጥቦች ያሉት፣ ሮማ 51 ነጥቦች ያሉት፣ ዩቬንቱስ 50 ነጥብ አለው። እንዲሁ ደግሞ አታላንታ 46 ነጥቦች አሉት። በተለይ ከአራተኛ እስከ ስድስተኛ የተቀመጡት ቡድኖች የነጥብ ልዩነታቸው አንድ ነው እና በቀጣይ የሚደረጉት ጨዋታዎች በጣም በትልቅ ጉጉት እንዲጠበቁ አድርጓቸዋል። የአውሮፓ ቻምፒየንስ ሊግን ቦታ ይዞ ለማጠናቀቅ ዩቬንቱስ ትላንትና ያደረገውን መርሃ ግብርም ከዚህ አንጻር በጣም የሚጠበቅ ነበር። ዩቬንቱስ ከፒየትሳ ጋር ነበር መርሃ ግብሩን ያደረገው። የጣሊያን ሴሪኤ መርሃ ግብሩንም 4-0 በሆነ ውጤት ማሸነፍ ችሏል። የዩቬንቱስን የማሸነፊያ ግቦችም ካምቢያሶ የመጀመሪያውን ጎል ማስቆጠር የቻለው ተጫዋች ነው። እንዲሁም ደግሞ ኬፍረም ቱራም እንዲሁ ደግሞ ኬናን ይልዲዝ እና ጀረሚ ቦጋ ግቦቹን ያስቆጠሩ ተጫዋቾች መሆናቸውን ነው የተመለከተው። 4-0 በሆነ ውጤት ማሸነፍ ችሏል። ዩቬንቱስ ትላንትና ሙሉ 3 ነጥብን ማግኘቱን ተከትሎ ነጥቡን 50 በማድረስ በጣሊያን ሴሪኤም 6ኛ ደረጃ ላይ የተቀመጠበት ውጤት ነው የተመዘገበው። በሌሎችም የጣሊያን ሴሪኤ መርሃ ግብሮች ትላንትና ቀጥለው ተደርገዋል። ከአግሊያሪ እና ኮሞ ትላንትና ጨዋታቸውን ያደርገዋል። የሴስ ፋብሬጋሱ ቡድን ከሜዳ ውጪ ነው ትላንትና ጨዋታውን ያደረገው። በዚህም ደግሞ 2-1 በሆነ ውጤት በማሸነፍም ወሳኝ የሚባል ድልን አስመዝግቧል። ባቱሪና በመጀመሪያ 45 የጨዋታ ክፍለ ጊዜ 14ኛው ደቂቃ ላይ ኳስና መረብን አገናኘ። ከዛ ውጪ ደግሞ ዳኩኛ ሌላ ጎል አስቆጥሮ ጨዋታውን ያሸነፉበትን አጋጣሚ ወይም 2-1 ያሸነፉበት አጋጣሚ ነው ትናንትና የተመለከትነው። በዚህም ካግሊያሪን ነው 2-1 በሆነ ውጤት በማሸነፍ ኮሞ 4ኛ ደረጃ ላይ መቀመጥ የቻሉት። ይሄ ቡድን የዛሬ 2 ዓመት ነው ያደገው። ይህ ሁለተኛ ሲዝናቸው ነው በጣሊያን ሴሪኤ ላይ። አምና እንዲሁ በወገቡ አካባቢ ያጠናቀው ነበር። ዘንድሮ ደግሞ ቶፕ ሆነው የአውሮፓ ቻምፒየንስ ሊግን የአውሮፓ ውድድር ተሳትፎችን ጭምር ለማግኘት እየተፋለመ የሚገኝ ቡድን ነው በሁለተኛው ሲዝኑና እጅግ በጣም አስደናቂ ስራን እየሰራ እንደሚገኝ ነው ሴስ ፋብሬጋስ እየተገለጸ የሚገኘው። ሌላኛው ትላንትና የተደረገው ጨዋታ አታላንታ በሜዳው ቤርጋሞ ላይ ኡዲኒዜን ያስተናገደበት ጨዋታና 2-2 የተጠናቀቀው ጨዋታ ትላንትና በጣሊያን ሴሪ የተደረገ ሌላ መርሃ ግብር ነው። ዛሬ በርከት ያሉ ጨዋታዎች ቀጥለው ይደረጋሉ። ሊቼ ከክሮሚኔንሴ፣ ቦሎኛ ከቬሮና፣ ፊዮረንቲና ከፓርማ እንዲሁ ደግሞ ዤኗ ከሮማና ዛሬ ምሽት የሚጠበቅ አንድ ጨዋታ ይደረጋል። የደርቢ ዴላ ማዶኒና ልክ ምሽት 4:45 ሲል የከተማ ተቀናቃኞቹ አንድ ሜዳ የሚጋሩት ሁለቱ የሚላን ከተማ ክለቦች ኤሲ ሚላን ከኢንተር ሚላን ጋር በሳንሴሮ ጁሴፔ ማይትሳ ዛሬ የሚያደርጉት የደርቢ ዴላ ማዶኒና ጨዋታ ልክ ምሽት 4:45 ሲል የሚደረግ መርሃ ግብር ነው። እርግጥ ነው በመካከላቸው ያለው የነጥብ ልዩነት 10 ቢሆንም አንደኛና ሁለተኛ ደረጃ ላይ ተቀምጠው ግን ውድድሩን እየመሩ ነው የሚገኙት። ምንም ቢሆን ደግሞ የደርቢ ተቀናቃኝነት ስሜቱ አለና ያለመሸነፍ ባይነቱ አለና የዛሬው ጨዋታ በትልቅ ፉክክር ይደረጋል ተብሎ ይታሰባል። ደርቢ ዴላ ማዶኒና ሳንሲሮ ጆሴፔ ማይትሳ ላይ ኤሲ ሚላን እና ኢንተር ሚላን ልክ ምሽት 4:45 ሲል ዛሬ በጣሊያን ሴሪኤ 28ኛ ሳምንት መርሃ ግብራቸውን የሚያደርጉ ነው የሚሆነው። ሌላኛው በስፓኒሽ ላሊጋ የተደረጉ ጨዋታዎችን ነው የምንመለከተው። ባርሴሎና ትናንትና መሪነቱን አጠናክሯል። ከትናንትና በስቲያ ሪያል ማድሪድ ጨዋታውን ማሸነፉን ተከትሎ በተለይ ባለቀ ደቂቃ ፌዴሪኮ ቫልቬርዴ ባስቆጠረው ጎል ድል አድርጎ ነበርና እሱን ጨዋታ ማሸነፋቸው በተለይ ደግሞ ወደ ፉክክሩ እንዲመለሱ አድርጓቸው ነበር። የአራት ነጥብ ልዩነቱን ወደ አንድ እንዲያጠቡት አድርጎቸው ነበር። ነገር ግን ባርሴሎና ትናንትና ማሸነፉን ተከትሎ የነበረውን የአራት ነጥብ ልዩነት አስጠብቋል፣ ወደ 4 መልሶታል። መሪነቱንም አጠናክሮ ወጥቷል። ባርሴሎና ከአትሌቲክ ቤልባኦ ጋር ጠንከር ያለ ጨዋታን ትላንትና አድርገው 1-0 በሆነ ውጤት ነው ማሸነፍ የቻለው። የባርሴሎናን ብቸኛ የማሸነፊያ ግብ የሚያስቆጠረው ላሚን ያማል ነው። ላሚን ያማል በውድድር ዘመኑ 14ኛ የስፓኒሽ ላሊጋ ጎሉን ትላንትና ማስቆጠር የቻለ ተጫዋች ነው። በዚህም በባርሴሎና ከፍተኛ ግብ አስቆጣሪ ነው። ዘንድሮ በላሊጋ ላይ በተደረጉ ጨዋታዎች ባርሴሎና 67 ነጥቦችን በመሰብሰብም በአንደኝነት ተቀምጧል። ሁለተኛ ደረጃ የተቀመጠው ሪያል ማድሪድ የሰበሰበው ነጥብ 63 እንደሆነ ይታወቃልና ትልቅ ፉክክር ይደረጋል ተብሎ ይታሰባል። አትሌቲክ ቤልባኦ በ35 ነጥቦች 9ኛ ደረጃ ላይ የተቀመጠ ነው። ቀጣይ የባርሴሎና መርሃ ግብር የፊታችን ማክሰኞ የሚደረግ ጨዋታ ነው። በአውሮፓ ቻምፒየንስ ሊግ ሴንት ጄምስስ ፓርክ ስቴዲየም ላይ ኒውካስል ዩናይትድን የሚገጥሙበት ጨዋታ ባርሴሎናዎች በአውሮፓ ቻምፒየንስ ሊግ ትልቁ ፈተናቸውን ይጀምራሉ ተብሎ ይታሰባል። በሴንት ጄምስስ ፓርክ የፊታችን ማክሰኞም የሚደረግ ጨዋታ ነው። ከዛ ውጭ ግን ዢሮና እና አትሌቲክ ቤልባኦ ደግሞ በቀጣይ ሳምንት በስፓኒሽ ላሊጋ የሚያደርጓቸው ጨዋታዎች ይጠበቃሉ። ትላንትና በሌሎች የስፓኒሽ ላሊጋ መርሃ ግብሮች ኦሳሱና እና ማዮርካ ጨዋታቸውን አድርገው 2-2 በሆናቸው ውጤት አጠናቀዋል። ሌቫንቴ እና ዢሮናም እንዲሁ ጨዋታቸውን አድርገው 1-1 ያጠናቀቁት። በኤር ዋንዳ ሜትሮፖሊታኖ አሬና አትሌቲኮ ማድሪድ
ከሪያል ሶሴዳድ ጋር ትላንትና ጨዋታቸውን ያደርገው አትሌቲኮ ማድሪዶች የዲኤጎ ሲሞኔ ቡድን 3-2 በሆነ ውጤት ማሸነፍ ችሏል። አሌክዛንደር ሶርሎት ቀዳሚውን ጎል ማስቆጠር ቻለም። ከዛ ውጭ ግን ኒኮ ጎንዛሌዝን 2 ግቦችን ያስቆጠረበትን አጋጣሚ ነው በትላንትናው ጨዋታ ላይ የተመለከትነው። ኒኮላስ ጎንዛሌዝ 2 ግቦችን በማስቆጠሩ በዚህም አትሌቲኮ ማድሪድ ጨዋታውን 3-2 በሆነ ውጤት እንዲያሸንፍም ትልቅ አስተዋጽኦን እንዳበረከተላቸው ጭምር ነው የተመለከትነው። አሁን ላይ 3ኛ ደረጃ ላይም እየተቀመጡበት ውጤት ነው የተመዘገበው። አትሌቲኮ ማድሪዶች በኤር ዋንዳ ሜትሮፖሊታኖ ያደረጉትን መርሃ ግብር ነው 3-2 በሆነ ውጤት ያሸነፉት። ዛሬም በስፓኒሽ ላሊጋ የሚደረጉ ጨዋታዎች ያሉ እነሱን ደግሞ እንመልከት። ዛሬ በስፓኒሽ ላሊጋ ቪያሪያል በሜዳው ኢስታዲዮ ዴላ ሴራሚካ ከኤልቼ ጋር መርሃ ግብሩን ያደርጋል። ሄታፌና ሪያል ቤቲስ ጨዋታቸውን ያደርጋሉ። ሴቪያ በሜዳው ራሞን ሳንቼስ ፒዥዋን ከራዮ ቫይካኖ ጋር ነው የሚጫወተው። ቫሌንሲያ በሜስታያ ከዲፖርቲቮ አላቬስ ጋር የሚያደርጓቸው ጨዋታዎች ዛሬ የሚደረጉ የስፓኒሽ ላሊጋ መርሃ ግብሮች ናቸው። በጀርመን ቡንደስሊጋም ትላንትና ጨዋታዎች ቀጥለው ተደርገዋል። ፍራይበርግ እና ባየር ሌቨርኩዘን 3-3 ጨዋታቸውን ያጠናቅቋል። ባየር ሌቨርኩዘን በሳምንቱ አጋማሽ በአውሮፓ ቻምፒየንስ ሊግ ከአርሰናል ጋር ወሳኝ ጨዋታ እንዳላቸው ይታወቃል። ሄዲንሃም እና ሆፋይኒያምም ጨዋታቸውን አድርገው ሆፋይኒያም 4-2 አሸንፈዋል። ማይንዝ እና ስቱትጋርት 2-2 ነው ጨዋታቸውን ያጠናቀቁት። አረቢ ለብዚሽ በሜዳው ሬድቡል አሬና ኦግስበርግን 2-1 አሸንፈዋል። ቮልስበርግ ደግሞ ከሃምበርግ ጋር ጨዋታውን አድርገው ሃምበርግ 2-1 ነው ያሸነፈው። ኮሎኝና ቦሪሲያ ዶርትመንድ ያደረጉት ጨዋታ በቦሪሲያ ዶርትመንድ 2-1 አሸናፊነት ነው የጀርመን ቡንደስሊጋው መርሃ ግብር የተጠናቀቀው። ዛሬ ሴን ፓውሊ ከአይንትራክ ፍራንክፈርት፣ ኡኒየን በርሊን ከቨርደር ብሬመን የሚያደርጓቸው ጨዋታዎች ዛሬ የሚደረጉ ናቸው። የፍሬንች ሊጓን 3 መርሃ ግብሮች ነበሩ ትላንትና። አንጀርስ ናንትስን 1-0 አሸንፏል። ሌላኛው ኦንዤና ስትራስቡርግ 0-0 ሲያጠናቀቁ ሲጠበቅ የነበረው ጨዋታ ቱሉዝ እና ኦሎምፒክ ደማርሴ ያደረጉት መርሃ ግብር ነው። ኦሎምፒክ ደማርሴ በሜሰን ግሪንውድ ብቸኛ ጎልም ጨዋታውን 1-0 በሆነ ውጤት ማሸነፍ ችለዋል። ባለፈው ሳምንት በተለይ ኦሎምፒክ ሊዮንን ማሸነፋቸውን ተከትሎ ወደ ፉክክሩ መመለሳቸው ይታወሳል። ተደጋጋሚ ሽንፈቶች ገጥሟቸው ነበር። አሰልጣኝ ሮቤርቶ ዲዘርቢ ጭምር ከዚህ ቡድን መለየታቸው የሚታወስ ነው። ባለፉት 2 ሳምንታት ግን ወሳኝ የሚባሉ ድሎችን አሳክተዋል። በዚህም 46 ነጥብን በመሰብሰብ 3ኛ ደረጃ ላይ የተቀመጡበት ውጤት ነው የተመዘገበው። ኦሎምፒክ ደማርሴዎች የትናንትናውን ጨዋታም ድል ማድረጋቸውን ተከትሎ ዛሬ ሌንስ እና ሜትስ፣ ብረሽት እና ሊ ሃርቬ፣ ሊል እና ሎሪዮ፣ ኒስ እና ሬምስ፣ ሊዮን እና ፓሪስ ኤፍሲ ዛሬ መርሃ ግብራቸውን በፍሬንች ሊጓን እንደሚያደርጉ ነው የወጣላቸው መርሃ ግብር የሚያሳየው። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናገራችሁ። ማንቸስተር ዩናይትድን እንመልከት። ኑሰር ማዝራዊ ጥያቄ ቀርቦለት የተለያዩ ሀሳቦችን የሰጠበት ፕሬስ ኮንፈረንስን ትናንትና አድርጓል። ኑሰር ማዝራዊ ሲናገር ካሴሜሮ በውድድር ዘመኑ መጨረሻም ቡድኑን መልቀቁን በተመለከተ ነው ጥያቄ ቀርቦለት አስቴቱን የሰጠው። ካሴሜሮ እጅግ ከፍተኛ የሆነ ልምድን ይዞ የመጣ ተጫዋች ነው። ማሸነፍ ምን ማለት እንደሆነ በሚገባ ጠንቅቆ የሚያውቅ በቡድን ውስጥ ከሜዳ ውጭም በሆነ ደግሞ በሜዳ ላይ ያለውን አስተዋጽኦ ስለምናጣው በጣም ይናፍቀናል። በጣም ድንቅ ተጫዋች ነው ሲልም ጭምር ነው ሀሳቡን የሰጠው። በፕሪሚየር ሊግ ይበልጥ ጎልቶ የሚታየው ተጫዋች ማን ነው ተብሎ ጥያቄ ቀርቦለት ነበር። ማዝራዊ ብሩኖ ፈርናንዴዝ በሚያስገርም ሁኔታም ድንቅ ተጫዋች ነው። ቁጣዊ መረጃዎች ስለ ብቃቱ በቂ ምስክርነትን የሚሰጡ ይመስለኛል። ከሱ ጋር በቅርበት አብሬው ስለምጫወት ምን ያክል ልዩ ተጫዋች እንደሆነ በሚገባ ተመልክቻለሁ። በፕሪሚየር ሊጉም ልዩነት ከሚፈጥሩና ይበልጥ ጎልተው ከሚወጡ ተጫዋቾች መካከልም የቡድን አጋሬ ብሩኖ አንደኛው ነው ሲልም ጭምር ነው ኑሰይር ማዝራዊ ሀሳቡን እየሰጠ የሚገኘው። አሁን የምንገኝበት የረመዳን የጾም ወቅት እንደሆነ ይታወቃልና ኑሰይር ማዝራዊ በረመዳን ወቅትም ጾሙን ከጨዋታው ጋር እንዴት አብሮ እንደሚያስኬድም ጥያቄ ቀርቦለት ምላሹን አጋርቷል። ይህ የልምድ ጉዳይ ይመስለኛል። ከልጅነት ጀምሮ ለረጅም ጊዜም ስጾም ደግሞ ቆይቻለሁ። ስለዚህ ቀኑን ሙሉ በጥሩ ብቃት ለመቆየት ምን አይነት ምግቦችን ቀድሜ መመገብ እንዳለብኝ ያውቃለሁ። በሚፈቀድበት ሰዓትም በቂ ኃይል ለማግኘትም በደንብ መመገብ በጣም አስፈላጊ ነው። ይህም በምትጾምበት ሰዓትም ጥሩ ብቃት እንድታሳይም ይረዳሃልና በዚህ መልኩ ነው እኔም የምሄደው ሲልም ጭምር ነው የተናገረው ኑሰይር ማዝራዊ። ማንቸስተር ዩናይትድ በሚቀጥለው የክረምት የተጫዋቾች የዝውውር መስኮት በርከት ያሉ ቦታዎችን ያጠናክራል ተብሎ እንደሚታሰብ በርካቶች የሚናገሩት ጉዳይ ነው። ማንቸስተር ዩናይትድ የግራ ክንፍ ቦታን ለማጠናከር በያዛቸው እጩ ዝርዝር ውስጥም የቦርንመዙ ተጫዋች ማርከስ ታቨርኒየር እንደሚገኝበት ጭምር ነው የተናገረው። ሌሎች ተጫዋቾችም ስማቸው ሲጠቀስ እንደነበር እናስታውሳለን። የአረቢ ለብዚሹ ያን ዲያማንድ፣ ከዛ ውጪ የኒውካስል ዩናይትዱ ተጫዋች የሆነው ደግሞ አንቶኒ ጎርደንም ጭምር ያንን መስመር ለማጠናከር በትልቁ ስማቸው የሚነሱ ተጫዋቾች እንደሆኑ ይታወሳል። አሁን ደግሞ ማርከስ ታቨርኒየር የቦርንመዙ ተጫዋች
በዚህ ዝርዝር ውስጥ እንዳለበት ጭምር ነው ዴይሊ ሜል የተባለው የመረጃ ምንጭ ያጋራው። ሌላኛው ከማንቸስተር ዩናይትድ ዝውውር ጋር በተያያዘ ዲያሪዮ ስፖርት የተባለው የመረጃ ምንጭ ያጋራው መረጃ ደግሞ የስፔን ተነባቢ የሚባል የመረጃ ምንጭ ነው። ማንቸስተር ዩናይትድ በክረምቱ አሌሃንድሮ ባልዴን ለማስፈረም የሚፈልጉበት ነገር እንዳለ ጭምር የተገለጸው። አሌሃንድሮ ባልዴን ለማስፈረም ፍላጎት አላቸው። 34 ሚሊዮን ፓውንድ ለማቅረብም ዝግጁ እንደሆኑ ጭምር ነው የተነገረው። በተለይ ደግሞ ከማርከስ ራሽፎርድ ዝውውር ጋር ቀጥታ ቅይር ቢኖረው ደግሞ ቢፈጽሙ ደስተኞች እንደሆኑ ጭምር ዲያሪዮ ስፖርት መረጃውን ያጋራል። ነገር ግን ማንቸስተር ዩናይትዶች በክረምቱ ይህንን ተጫዋች ለማስፈረም ጥረቶችን ሊያደርጉ የሚችሉበት አሌሃንድሮ ባልዴን ለማስፈረም እንቅስቃሴዎችን ሊያደርጉ የሚችሉበት እድል እንዳለ ነው የተናገረው። ማይክል ካሪክ ይናገራል። ቤንያሚን ቼስኮ ወደ ቋሚ 11 መልሰን አማድን ቤንች ስናደርገው በአንድ ሳምንት የአንድ ተጫዋች አድናቂ ሆነን ቀጣይ ሳምንት ደግሞ ተጠባባቂ አድርገ ነው ያንን ደግሞ አንፈልግም እያልነው አይደለም። ውሳኔው እንደ ጨዋታው ሁኔታ የሚለዋወጥ ነው። ሁለቱንም ተጫዋቾች እኔ ፈልጋቸዋለሁ፣ አደንቃቸዋለሁ። እንደ ተጫዋቾቹ የጨዋታ አይነትና ልዩ ጥንካሬ የሚወሰን አይነት የጨዋታዎቹን ሲስተም ተመልክተን ነው ተጫዋቾችን የምናሰልፈው። አማድ ለኛ በጣም አስፈላጊ ተጫዋች ነው። አለመሰለፉ ደግሞ እንደ ትልቅ ጉድለት የሚታይ ጉዳይ አይደለም። ለኛ ትልቅ ተጫዋች ነው። የኛ አቀራረብም እንዲህ ነው። ተጫዋቾቹ በዚህ ረገድም ድንቅ ናቸው ሲልም ጭምር ተናግሯል። ስለዚህ ቤንጃሚን ሴስኮን ወደ ቋሚ አስተላለፉነት መልሼ አማድን ቤንች ሳደርገው አማድን አልፈልገውም ማለት አይደለም ሲልም ጭምር ነው ሀሳቡን የሰጠው ማይክል ካሪክ ይቀጥልና አማድ አብረው ለመስራት የሚመች አይነት ተጫዋች ነው። አመለካከቱ፣ አዎንታዊነቱ፣ የመማር ፍላጎቱና ራሱን ለማነሳሳትም ያለው ፍላጎት እጅግ የሚደነቅ ነው። ሌላስ ምን ማድረግ እችላለሁ? ራሴን እንዴት ለማሻሻል እሞክራለሁ? በማለትም ራሱን የሚጠይቅ አይነት ተጫዋች ነው። ውጤታማ ለመሆን በጣም ይጓጓል። የቡድናችንም ትልቁ አካል ነው ሲልም ጭምር ነው ካሪክ ስለ አማድ ዲያሎ ሀሳቡን የሰጠው። የማኑኤል ኡጋርቴ የወደፊት ቆይታም ጥያቄ ውስጥ እንደገባ የሚታወቅ ጉዳይ ነው። ማኑኤል ኡጋርቴ ከፓሪስ ሰን ዠርመን ማንቸስተር ዩናይትድን ከተቀላቀለበት ጊዜ ጀምሮ የተቀላቀለበት መንገድም እጅግ በጣም ውዝግቦች እንደነበሩት እናስታውሳለን። ከተቀላቀለም በኋላ ደግሞ ለማንቸስተር ዩናይትድ የሚመጥን አይነት ፐርፎርማንስን አሳይቷል ብሎ ማንሳት አይቻልም። በርካቶች ትችቶቻቸውን የሚሰነዝሩበት አይነት ተጫዋች ሆኗል። ማኑኤል ኡጋርቴ በማንቸስተር ዩናይትድ ውስጥ ያለው ቆይታ ከጊዜ ወደ ጊዜ እየደበዘዘን የመጣው ክለቡ በክረምቱ የዝውውር መስኮት በመሀል ክፍሉ ላይም ከፍተኛ ለውጦችን ለማድረግም እቅድ እንዳለው ጭምር ይናገራል። ዩናይትድ በዚህ በክረምቱ በመሀል ሜዳው ላይ ከፍተኛ ለውጥን ለማድረግም እያቀደ ሲሆን ከካርሎስ ባሌባ፣ ከአደም ዋርተን፣ ከኤሊዮት አንደርሰን ወይም ሳንድሮ ቶናሊ ለማስፈረም የክለቡን የዝውውር የገንዘብ መጠንም ከብሮሰንም ለመስበር ፍቃደኛ ነው እና በዚህ ምክንያትም ካሴሜሮ እንኳን እንደሚለቅ መጀመሪያም ተረጋግጧል። ማኑኤል ኡጋርቴም የመቆየት እድል እንደሌለው ነው የተነገረው። ማኑኤል ኡጋርቴ በማይክል ካሪክ ስር በተደረጉ ጨዋታዎች ያገኛቸው ደቂቃዎች ብዛት 56 ደቂቃዎች ብቻ ናቸው። እስካሁን ማንቸስተር ዩናይትድ በማይክል ካሪክ ስር ባደረገው የጨዋታ ብዛት ማለት ነው። ከማንቸስተር ሲቲ ጋር በነበረው ጨዋታ 9 ደቂቃዎችን ተጫውተዋል። ከአርሰናል ጋር በነበረው ጨዋታ ምንም አይነት የጨዋታ ደቂቃን አላገኘም። ከፉላም ጋር በነበረው ጨዋታ 15 ደቂቃን አግኝተዋል። ከቶትናም ጋር 3 ደቂቃ፣ ከዌስትሃም ዩናይትድ ጋር ምንም ደቂቃ አላገኘም። ከኤቨርተን ጋር ምንም አላገኘም። ከኒውካስል ዩናይትድ ጋር በነበረው ጨዋታ ደግሞ 29 ደቂቃዎችን አግኝቷል። በአጠቃላይ በማይክል ካሪክ ስር በተደረጉ ጨዋታዎች ያገኘው የደቂቃ ብዛት 56 ብቻ ነው። ኡጋርቴ በብዛት ጥቅም እየሰጠ አለመሆኑ ክለቡን ለቆ እንዲሄድም እንደሚፈቅድለት የሚያሳይ ነው። ክለቡ ለሱ ፈለግ ተከትለው ሊወጡ የሚችሉ እስከ 10 የሚደርሱ አይነት ተጫዋቾችንም መለየቱ ጭምር ነው የተነገረው። በቀጣይ የክረምት ተጫዋቾች የዝውውር መስኮት ሲከፈት ደግሞ ተጫዋቾቹ ዝርዝራቸው ይፋ እንደሚደረግና የዝውውር ሂደታቸውም ሊደረግ እንደሚችል የሚያሳዩ ሪፖርቶች እየወጡ ነው። ዳቪድ ደኪያ የማንቸስተር ዩናይትድ የስራ ዘመኑ ባበቃበት መንገድ ቅር እንደተሰኘ ጥያቄ ቀርቦለት ይናገራል። አይደለም ብሏል። ነገር ግን አንዳንድ ጊዜ እግር ኳስ እንደዚህ መሆኑን ማወቅ አለባችሁ። ሁሉም ነገር መቆጣጠር የሚቻል አይደለም። እዚህ ለ12 ዓመታት ነበርኩኝ። በህይወቴ ውስጥም ካሉት ምርጥ ጊዜያትን በትልቁ ያሳለፍኩት እዚሁ ማንቸስተር ነው። ለዚህ ክለብ መጫወትም እጅግ አስገራሚ ነው ሲልም ዳቪድ ደኪያ ይናገራል። በተለይ ክለቡን ስትለቅ ግን ምን ያክል ትልቅ እንደሆነ እንደ ማንቸስተር ዩናይትድ ባለው ክለብ ውስጥም ሙሉ 12 ዓመታትን ማሳለፍ ምን ያክል ከባድ እንደነበር ትገነዘባለህ። ስለዚህ ሁልጊዜም ለዚህ ክለብም ለሁሉም ሰራተኞቹ አመስጋኝና አድናቂ ነኝ ሲልም ጭምር ነው የተናገረው። ይህንን ሀሳብ የሰጠው ዳቪድ ደኪያ ነው። ሌላኛው ከማንቸስተር ዩናይትድ ጋር በተያያዘ የምናነሳው ጉዳይ የቀድሞ የማንቸስተር ዩናይትድ ተከላካይ የሆነው ፓትሪስ ኤቭራ ክሪስቲያኖ ሮናልዶን በተመለከተ አንድ ሀሳብን አጋርቷል። ሮናልዶ አሰልጣኝ ከሆነ የምንጊዜ ምርጡ ነው መሆን የሚፈልገው ሲል ፓትሪስ ኤቭራ ይናገራል። በተለይ የቀድሞ የማንቸስተር ዩናይትድ ተጫዋች የሆነው ፓትሪክ ኤቭራ ክሪስቲያኖ ሮናልዶ የዚነዲን ዚዳንን መንገድ እንዲከተል ነው የመከረው።
ሮናልዶ በሁሉም ነገር አንደኛ መሆኑን ይፈልጋል ያለው ኤቭራ እሱ አሰልጣኝ ከሆነ ልክ እንደ ተጫዋችነቱ የምንጊዜ ምርጡ መሆን ይፈልጋል ሲልም ጭምር ይናገራል። አክሎም ሮናልዶ አሰልጣኝ መሆን ቢፈልግ ሁሉም የዓለም ክለብ ና ወደ እኔ ብሎ እንደሚቀበለው ተስፋ አደርጋለሁ ሲልም ጭምር ተናግሯል። ዚነዲን ዚዳን ምርጡ ምሳሌ ነው። ሮናልዶ የእሱን ዱካ እንደሚከተልም ተስፋ አደርጋለሁ። የተወሰኑ የቻምፒየንስ ሊግ ዋንጫዎችን አሸንፎ መዝናናትም ይኖርበታል ብሏል ፓትሪስ ኤቭራ። ኤቭራ በአስቴቱ ሊዮኔል ሜሲና ክሪስቲያኖ ሮናልዶ አሁን ባሉበት ክለብ ተጫዋችነት እንዲያጠናቅቁ ነው የመከራቸው። እነሱ የምንጊዜም ምርጥ መሆናቸውን ቀድሞውኑ አረጋግጠዋል ያለው ፓትሪስ ኤቭራ ወደ አውሮፓ መመለስ የለባቸውም ነው ያለው። ሮናልዶና ሜሲ በዓለም ዋንጫ ፍጻሜ ላይ ቢገናኙ ምርጥ ይሆን ነበር። እነሱ ምርጥ ጊዜም ምርጦች ናቸው፣ የምንጊዜም ምርጦቹ ናቸው ሲልም ጭምር ነው ፓትሪስ ኤቭራ የተናገረው። ነገር ግን ሮናልዶ ወደ እግር ኳስ አሰልጣኝነት ቢመጣ በጣም በትልቁ እንደሚሳካለትና አንደኛ እንደሚሆንም ጭምር አስባለሁ ሲልም ጭምር ነው ፓትሪስ ኤቭራ ስለ ክሪስቲያኖ ሮናልዶ ሀሳቡን የሰጠው። ከሮናልዶ ጋር ግን ካነሳን አይቀር አንድ መረጃን እናጋራና የማንቸስተር ዩናይትድ መረጃዎችን በዛው እናበቃለን። በተለይ ትላንትና ጨዋታ አድርገው ነበር አልናስሮች። ክሪስቲያኖ ሮናልዶ ምንም እንኳን በጉዳት ምክንያት ቡድኑን ማገልገል ባይችልም፣ ነገር ግን ትላንትና ለአልናስር እጅግ በጣም ወሳኝ የነበረ ጨዋታ ነው። ከኒኦም ጋር የተደረገ መርሃ ግብር እንደሆነ ይታወቃል። ይህንን መርሃ ግብር በመጨረሻዎቹ ደቂቃዎች ላይ ሲሚካን ባስቆጠረው ብቸኛ ጎል ጨዋታውን 1-0 በሆነ ውጤት ማሸነፍ ችሏል። ተደጋጋሚ የጎል ሙከራዎችን በአንጄሎ ጋብሪኤል፣ በሳዲዮ ማኔ፣ በዣኦ ፌሊክስ አማካኝነት ቢያደርጉም አልናስሮች ነገር ግን ጎል ለማስቆጠር የተከላካዩን አስተዋጽኦ ከዛ ውጭ የመጨረሻዎቹን 95ኛው ደቂቃ አካባቢ ላይ ነው ጎል ያስቆጠሩትና የመጨረሻዎቹን ደቂቃዎች መጠበቅ ነበረባቸው። ሲሚካን ባስቆጠረው ብቸኛ ጎል ጨዋታውን 1-0 አሸንፈው መውጣት ችለዋል። ከዛ ውጭ ደግሞ እንዲሁ በደረጃ ሰንጠረዡም አንደኛ ደረጃነቱ ላይ መቀመጥ የቻሉበት አጋጣሚን ነው ማግኘት የቻሉት። አሁን የሳዑዲ ፕሮ ሊግን በአንደኝነት እየመሩት ይገኛሉ። አልአህሊ ሁለተኛ ነው። አልሂላል ደግሞ ሶስተኛ ደረጃ ላይ ተቀምጠው ነው የሳዑዲ ፕሮ ሊግን እየመሩ የሚገኙት። የሊቨርፑል መረጃዎችን ወደ እናንተ እናደርስ። ሊቨርፑል የተጫዋቹን ውል አራዝሟል። የመርሲሳይዱ ክለብ ሊቨርፑል የወሳኝ የመሃል ሜዳ ተጫዋቹን ራያ ግራቨንበርችን ኮንትራት ነው ያራዘመው። ኔዘርላንዳዊው አማካይ ግራቨንበርች በሊቨርፑል እስከ 2032 ለመቆየትም የተጨማሪ 6 ዓመታት ውልንም መፈረሙን የተነገረው ግራቨንበርች ውሉን ካራዘመ በኋላ ምርጥ ቦታ እንዳለው ይሰማኛል። ውሌን በማራዘሜም ኮንትራቱ ደግሞ በጣም በመፈረሜም ኩራት ይሰማኛል ሲልም ነው የተናገረው። አክሎም በዚህ ዓመቱን በጥሩ ሁኔታ ማጠናቀቅ እፈልጋለሁ። በቀጣይ ዓላማዬ ከሊቨርፑል ጋር ተጨማሪ ዋንጫዎችን ማሸነፍ ነው ሲልም ጭምር ነው የተናገረው። ይህንን ሀሳብ የሰጠውም ራያ ግራቨንበርች ነው። ለአጭር ጊዜ ዓላማዬ የውድድር ዓመቱን በተቻለ መጠን በጥሩ ሁኔታ ማጠናቀቅ ነው። እናም ለረጅም ጊዜ ደግሞ ከሊቨርፑል ጋር ብዙ ተጨማሪ ዋንጫዎችን ማሸነፍ እፈልጋለሁ ብለዋል። ከደጋፊዎቹ ጋር በጣም ጥሩ ግንኙነት አለኝ። ሁልጊዜም በስቴዲየም ውስጥም ጥሩ ነገር ስሰራም ዝማሬን ሲዘፍኑት ደግሞ እሰማለሁ። ደጋፊዎች በጣም አመስጋኝ ነኝ፣ ምክንያቱም እነሱ ባይኖሩ ኖሮ አሁን ባለንበት ደረጃ ላይ ባልደረስን ነበር። ወደፊት ብዙ ተጨማሪ ዋንጫዎችን ልንሰጣቸው እንፈልጋለን። ስለዚህም ያንን ማሳካት እንደምንችልም ተስፋ አደርጋለሁ ሲልም ጭምር ነው የተናገረው። ራያ ግራቨንበርች ነው ይህንን ሀሳብ የሰጠው። ግራቨንበርች በቀሪው የእግር ኳስ ሕይወቱ በ6 ቁጥር ቦታ ላይ ሆኖ ይጫወት እንደሆነም ጥያቄ ቀርቦለት ነበር። እውነቱን ለመናገር አሰልጣኙ መጀመሪያ በዛ ቦታ ላይ እንደምጫወት ሲነግረኝ ተገርሜ ነበር። ነገር ግን ጥቂት ጨዋታዎችን ከተጫወትኩኝ በኋላ ቦታውን በጣም ወደድኩት። ስለዚህ ይህ አሁን ላይ የእኔ ቦታ ነው ብዬ አስባለሁ። በ6 ቁጥር ቦታ ወይም በ8 ቁጥር ቦታ ላይ የምጫወት ከሆነ በእነሱ ቦታዎች መጫወት ያስደስተኛል። እናም እኔ አማካይ ተጫዋች ነኝ። ስለዚህም የምችለውን ምርጡን ለመስጠትም እሞክራለሁ ሲልም ጭምር የተናገረው። በተለይ በባየር ሚኒክ ቤት በዚህ ቦታ አልነበረም የሚታወቀው። በተለይ አሰልጣኝ አርነ ስሎት ከመጡ በኋላ ግን ያንን ቦታ ሰጥተውት በጣም በትልቁ አስተዋጽኦችን እያደረገ እንዳለ ጭምር እየተመለከትን ነው። አምናም በዛ ቦታ ላይ ምርጥ ከሚባሉት ተጫዋቾች አንዱ ነበር። ሊቨርፑል አምና የፕሪሚየር ሊጉን ዋንጫ እንዲያሳካም ትልቅ አስተዋጽኦ ካደረጉት ተጫዋቾች መካከል አንደኛው እንደነበር ይታወሳል። የራያ ግራቨንበርችን ኮንትራት ያራዘሙት ሊቨርፑሎች በቀጣይ ደግሞ 3 ተጫዋቾች ላይ በትልቁ ትኩረት ያደርጋሉ ተብሎ ይታሰባል። አንገብጋቢው የኮንትራት ጉዳይ የሚሆነው የኢብራሂማ ኮናቴ ጉዳይ ነው። ኢብራሂማ ኮናቴ ኮንትራቱን እንዲያራዝም በትልቁ ድርድሮችን ያደርጋሉ ተብሎ ነው የሚታሰበው። ከዛ ውጭ ግን ዶሚኒክ ሶቦስላይም አዲስ ኮንትራት ለማድረግ ደግሞ ንግግር መጀመሩ የሚታወቅ ጉዳይ ነው። በዚህ ውድድር ዓመት ምርጥ የሚባለው የሊቨርፑል ተጫዋች እንደሆነ ይታወቃል ዶሚኒክ ሶቦስላይና የዚህንም ተጫዋች ኮንትራት ለማራዘም ጥረቶችን ያደርጋሉ ተብሎ ይታሰባል። ሊቨርፑል ከዶሚኒክ ሶቦስላይም ውል ማራዘም በተጨማሪም እየተወያዩ እንደሆነ ይታወቃል። ከአሌክሲ ማካሊስተር ወኪል ጋርም ንግግሮችን ማድረግ እንደሚፈልጉ ጭምር የሚያሳዩ ዘገባዎች ናቸው በትልቁ እየወጡ የሚገኙት።
የአርሰናል መረጃዎችን እናንሳም። ሳንድሮ ቶናሊን በተመለከተም የአርሰናል ፍላጎት እስከምን ድረስ ነው የሚሉ ጥያቄዎች ይነሳሉ። ታዋቂው የጣሊያን ስፖርት ጋዜጠኛ የሆነው ጂያንሉካ ዲ ማርሲዮ ይናገራል። እንደዘገበው ከሆነ የኒውካስሉ አማካይ ሳንድሮ ቶናሊ ቀጣይ ቆይታ ላይ አዲስ መረጃም እየወጣ ነው። ሳንድሮ ቶናሊ በመጪው ክረምትም ኒውካስል የሚለቅ ከሆነና በፕሪሚየር ሊግ ለመቆየት ከወሰነ አርሰናል እሱን ለማስፈረም በግንባር ቀደምትነት የሚጠብቅ ክለብ እንደሆነ ተነግሯል። ነገር ግን ማንቸስተር ዩናይትድም ይህንን ተጫዋች ለማስፈረም ትልቅ ፍላጎት እንዳለው ግን በተደጋጋሚ የሚገለጽ ጉዳይ ነው። ዲማርሲዮ ይህንን ያለው በሁለት ዋና ዋና ምክንያቶች ሊሆን እንደሚችል እየተገለጸ ነው። የቶናሊ ኳስን የማሰራጨት ብቃትና ታክቲካዊ ንቃት ደግሞ ለአርቴታ የአማካይ ክፍል ፍጹም ተመጣጣኝ የሆነ ተጫዋች ያደርገዋል ተብሎ ይታሰባል። አርሰናሎች በአማካይ ክፍላቸው ላይ የረጅም ጊዜ ተተኪና ጥራት ያላቸው ተጫዋቾችን ስለሚፈልጉ ነው። በአጭሩ ቶናሊ ከኒውካስል ዩናይትድ ቤት የሚወጣ ከሆነ ቀጣዩ ማረፊያው የለንደኑ አርሰናል የመሆን ዕድሉ እጅግ በጣም ሰፊ መሆኑን የተዘገበው። ስለዚህም ደግሞ ይህ ዝውውር እውን ቢሆን ለአርሰናል የአማካይ ክፍልም ምን ይጨምራል ተብሎ እንግዲህ በርካቶች ይጠብቃሉና በጣም ጥሩ አስተዋጽኦችን ማድረግ የሚችል አይነት ተጫዋች እንደሆነ ነው ዘገባዎች እየጠቆሙ እንደሚገኝ መረጃዎች የወጡት። የአርሰናሉ ሮማን ሮምሊየር ሀሳቡን ይሰጣል። ሮይ ፓርለር በሁሊያን አልቫሬዝ ዙሪያ የሰጠው ሀሳብን እንመልከት። የአርሰናሉ ሌጀንድ የሆነው ሮይ ፓርለር አርሰናሎች የፊት መስመራቸውን ለማጠናከር በዝውውር ገበያው ላይ ደፈር ያለ እርምጃ መውሰድ እንዳለባቸው ነው የሚመክራቸው። እንደ ፓርለር እምነት ከሆነ አርሰናል ጋብሪኤል ሄሱስን በመሸኘት ሁሊያን አልቫሬዝን ፊርማውን ደግሞ እንዲያመጣ ወይም ደግሞ እሱን አስፈርሞ እንዲያመጣው እንደሚጥር መጣር እንዳለበት ጭምር ነው የተናገረው። ፓርለር ለክለቡ ያለውን ምክርም ሲያጠቃልል ለእኔ ሁሊያን አልቫሬዝ ለቡድኑ ትልቅ ተጨማሪ እሴት ይሆናል ብዬ አስባለሁ። እንደ አርሰናል ባሉ ትልልቅ ክለቦች ውስጥም በየክረምቱ ተጫዋቾች ይመጣሉ ይሄዳሉ። ምክንያቱም ሁሉንም ተጫዋቾች በአንድ ጊዜ ማስደሰት አይቻልም። ነገር ግን ሁሊያን አልቫሬዝ ካየነው አስደናቂ ፍጥነትና ብቃት አንጻር ለአርሰናል ድንቅ አማራጭ እንደሚሆን አልጠራጠርም ሲልም ጭምር ነው የተናገረው ሮይ ፓርለር ሁሊያን አልቫሬዝ እንዲመጣ የሚፈልግበት ዋና ዋና ምክንያቶችንም ዘርዘር አድርጎ አስቀምጧል። በማጥቃት መስመር ላይ በማንኛውም ቦታ መጫወት መቻሉ ተመራጭ ያደርገዋል ሲልም ነው የተናገረው። ከጋብሪኤል ሄሱስ በበለጠ ደግሞ የጎል እድሎችን ወደ ጎልነት የመቀየር ብቃቱንም እንዲሁ አድንቆለታል። በወጣትነቱ በርካታ ትልልቅ ዋንጫዎችን ማሸነፉ ደግሞ ለዚህ ቡድን ትልቅ ልምድ ያመጣለታል ብሎም እንደሚያስብ ነው ፓርለር የሚናገረው። ነገር ግን አርሰናል ይህንን ተጫዋች ለማስፈረም ቀለል ያለ ፉክክር ይጠብቀዋል ተብሎ አይታሰብም። ሌሎች የአውሮፓ ታላላቅ ክለቦችን በተለይ ባርሴሎና በክረምቱ ሮበርት ሌቫንዶስኪን እንዲተካለት በትልቁ የሚያለመው ሁሊያን አልቫሬዝን ማምጣት ነው። ከዛ ውጭ ደግሞ አትሌቲኮ ማድሪድ ይህንን ተጫዋች የሚለቅ ከሆነ በቀላሉ ይለቀዋል ተብሎ አይታሰብም። በጣም ከፍተኛ ገንዘቦችን ሊጠይቅበት እንደሚችል ይታመናል። ስለዚህ ሁሊያን አልቫሬዝን ማስፈረም ቀላል ይሆናል ተብሎ እንደማይታሰብ ነው መረጃዎች የወጡት። ጋብሪኤል ሄሱስ እና ጋብሪኤል ማርቲኔሊ በአሁኑ ወቅት በአርሰናል ቤት ያላቸው ብቃት መውረድ ለብዙ የአርሰናል ደጋፊዎች አሳሳቢ ነው። የሁለቱ ብራዚሊያውያን ወቅታዊ ብቃት መውረድ በአርሰናል የፊት መስመር ላይም ትልቅ ተስፋ የሚጣልባቸው ጋብሪኤል ሄሱስ እና ማርቲኔሊ ከቅርብ ጊዜ ወዲህ ግን የሚያሳዩት አቋም በእጅጉ ወርዶ ይታያል። በተለይ ማርቲኔሊ ኮንሲስተንሲ የሚለው ነገር እንደሚጎለው ነው በርካቶች የሚያነሱት። አንዳንድ ጨዋታዎች ላይ በጣም ጥሩ የሚባል ብልጭ የሚሉ አቋሞችን ያሳይና በሌሎች ጨዋታዎች ላይ ግን ያንን ነገር መድገም ሲሳነው እንመለከታለን። ስለዚህ በኮንሲስተንሲ ጉዳይ ላይ ጥያቄዎች ይነሱበታል ይህንን ተጫዋች በተመለከተና እንዲሁ ደግሞ ጋብሪኤል ሄሱስም ቢሆን በተለይ ተደጋጋሚ ጉዳቱ ያንን ጥሩ አቋም እንዳያሳይ እንዳደረገው የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ከዚህ ቀደም በነበራቸው ፍጥነት ክህሎትና የግባ እድሎችም ደግሞ በመፍጠር ረገድም የነበራቸው ተጽዕኖ አሁን ላይ ጠፍቶ እንደሚስተዋል ነው በርካቶች የሚያነሱት። ስለዚህም ጋብሪኤል ሄሱስ በተደጋጋሚ የሚገጥሙት ጉዳቶች ትልቅ ዋጋ እያስከፈሉት ነው። በሜዳ ላይ ያለው እንቅስቃሴና ኳስ የማቆየት ችሎታ ቢኖረው እንደ 9 ቁጥር አጥቂ ግን ጎል የማስቆጠር ረገድ ያለው ድክመት ቡድኑን እየጎዳው እንደሚገኝ በራስ መተማመኑን እንደቀነሰው ጭምር ነው የሚነገረው። ሌላኛው ጋብሪኤል ማርቲኔሊ ነው። ያንን አስደናቂ ፍጥነቱንና ተከላካዮችን የማሸበር አቅሙን ካጣም ሰንበትበት ብሏል። የመጨረሻ ውሳኔው በተለይ ደግሞ ፋይናል ዲሲዥን ላይ ደግሞ በጣም ችግሮች እንዳሉበት በርካቶች ያነሳሉ። ኳስን ወደ ግብነት በመቀየር በኩልም ያለው ብቃት ከቀድሞ አቋሙ እጅግ ሲነጻጸር እጅጉን ዝቅ ብሎ የሚገኝ አይነት ተጫዋች ነውና አርሰናል በዋንጫ ፉክክሩ ላይ በጠንካራ ሁኔታ ለመቀጠል የእነዚህ ሁለት ተጫዋቾች ወደ ቀድሞ አስፈሪነታቸው መመለስም በጣም በትልቁ ሊስተካከል የሚገባው ጉዳይ እንደሆነ ነው መረጃዎቹ የሚጠቁሙት። የሪያል ማድሪድ ጉዳይን እናንሳ። አሰልጣኝ አልቫሮ አርቤሎዋ ሮብ ምሽት ለሚከናወነው የአውሮፓ ቻምፒየንስ ሊግ ጨዋታ ሪያል ማድሪድ እና ማንቸስተር ሲቲ ለሚያደርጉት ጨዋታ ቲያጎ ፔትሮቺን እና ፌርላንድ ሜንዲን በቋሚነት ለማስጀመር እያሰበ እንዳለ ነው ማርካ የተባለው የመረጃ ምንጭ ይፋ ያደረገው።
አልቫሮ ካሬራስ በጉልበት ጉዳት ምክንያት በቀጣይ ሮብ ከማንቸስተር ሲቲ ጋር በሚኖረው የቻምፒየንስ ሊግ ጨዋታ ላይ የመሰለፉ ነገርም አጠራጣሪ ሆኗል ተብሏል። ስለዚህም ፌርላንድ ሜንዲ ቦታውን ደግሞ በመተካት በቋሚነት ለመሰለፍም እድሉን ያገኛል ተብሎ ይታሰባል። ከማንቸስተር ሲቲ ጋር ማጥቃት እንፈልጋለን፣ የበላይ መሆንም እንፈልጋለን ብሏል ቪኒሲዮስ ጁኒየር ስለ ጨዋታው ሲናገር። ታላቁ ሪያል ማድሪድ ስሪቱ ለእያንዳንዱ ኳስ የሚፋለም ቡድን ማሳየት እንፈልጋለን። ከሲቲ ጋር ስንገናኝ ፍጹም ቡድን መሆን አለብን። ደጋፊዎቹ ሁልጊዜም የሚያደርጉትን እንዲያደርጉ እንዲገፉን፣ በቤርናቢው ደግሞ ለተጋጣሚው ከፍተኛ መስቀልቀል እንዲያደርጉበትም እንጠይቃለን። ከነሱ ጋር የበለጠ ጠንካራ እንሆናለን ሲልም ነው ቪኒ ጁኒየር ከሲቲ ጋር ከሚደረገው ጨዋታ በፊት ሀሳቡን የሰጠው። አርቤል ዋና አሰልጣኝ አባላቱ ከሻቪ አሎንዞ መሰናበት በኋላ ቡድኑን ሲረከቡ ፌዴሪኮ ቫልቬርዴን አንተ ከ10 እስከ 12 ጎል እንድታስቆጠር እንፈልጋለን ብለው ነግረውት ነበር። አሁን ላይ ፌዴ ቫልቬርዴ በአርቤሉ 3 ጎሎችን ያስቆጠረ ሲሆን 8 ለጎል የሆኑ ኳሶችንም አመቻችቶ ማቀበሉን ነው ማርካ የተባለው የመረጃ ምንጭም የተናገረው። ኤዱ ጋስፐር ከኖቲንግሃም ፎረስት ሊሰናበት እንደሆነ ይፋ ተደርጓል። ሰሞኑን በስፋት ሲነሳ የነበረ ጉዳይ ነው። ልምምድ ማዕከልም ጨዋታዎችንም እንዳይከታተልም ታግዶ እንደነበር እናስታውሳለን። ብራዚላዊው የኖቲንግሃም ፎረስት የእግር ኳስ ኃላፊ የሆነው ኤዱ ጋስፐር ከክለቡ ጋር እንደሚለያዩ ዘ አትሌቲክ የተባለው የመረጃ ምንጭ ይፋ አድርጓል። ኤዱ ጋስፐር ከቀናት በፊት ከክለቡ እንዲርቅም ትዕዛዝነት ተሰጠው መዘገቡ አይዘነጋም። ኤዱ ጋስፐር በዚህ ክረምት አርሰናልን በመልቀቅ የኖቲንግሃም ፎረስት እግር ኳስ ኃላፊ ሆኖ መሾሙ የሚታወስ ነው። ኤዲ በአሁኑ ሰዓት ለኖቲንግሃም ፎረስት ከ8 ወራትም በኋላ እንዲሁ ከክለቡ ደግሞ ሊለቅ እንደሆነ ጭምር ነው እየተነገረ የሚገኘው። በውድድር ዓመቱ 4 አሰልጣኝ የሾመው ኖቲንግሃም ፎረስት ባለፉት ሳምንት በክለቡ አለመረጋጋት መኖሩ ነው እየተዘገበ እንደሚገኝ ዘገባዎች እየወጡ የሚገኙት። ቶትንሃም ከሊጉ ከወረደ ማንቸስተር ዩናይትድ ጄምስ ማዲሰንንና ዲያን ኩሉሴቭስኪን ከቶትንሃም ሊያስፈርም እንደሚችል ዘሚረር የተባለው የመረጃ ምንጭ ይፋ አድርጎታል። ማንቸስተር ዩናይትድ እና ሊቨርፑል ጄምስ ማዲሰንን እና ዲያን ኩሉሴቭስኪን እየተከታተሉ የሚገኙ 2 ክለቦች እንደሆኑ ነው ሚረር የተባለው የመረጃ ምንጭ ይፋ ያደረገው። እንደ ሚረር ዘገባ ከሆነ ቶተንሃም ከሊጉ የሚወርድ ከሆነ በቡድኑ ዋና ተጫዋቾችም ክለቡን ይለቃሉ ተብሎ ይታሰባል። ከነዚህ መካከል አንደኛው ጄምስ ማዲሰን እና ዲያን ኩሉሴቭስኪም እንደሚገኙበት ጭምር ነው መረጃዎች እየጠቆሙ እንደሚገኝ ዘገባዎቹ ይፋ ያደረጉት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደረግኩኝ። በምሽቱ ፕሮግራማችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን እንገናኛለን። የዛሬውን ፕሮግራም ፏድ ባህሩ እየመራው ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን በድጋሚ እንገናኛለን። ለዛሬ ግን እዚሁ ጋር እናብቃ። መልካም ጊዜ፣ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።